ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ፍሉድ መካኒክ። ዛሬ ኢንድ ኦፍ ዩኒት ኩዌስችንስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንድ ኦፍ ዩኒት ኩዌስችንስ የመጀመሪያ ጥያቄ the distance between air particles is very small about 3 times 10 the power of -7 centimeter. How can we say that there is a considerable empty space in air? There is considerable empty space in air because the average distance between particles is significantly larger than the size of the particles themselves. አሁን ይሄ ፓርቲክል አለ ይሄ ፓርቲክል አለ ብለን እናስብ ማለት ነው። አሁን በሁለት ፓርቲክሎች መካከል ያለው አቨሬጅ ዲስታንስ ምን ያህል ነው? d = 3 times 10 the power of -7 ነው። በሁለት ፓርቲክሎች መካከል ያለው ማለት ነው። አሁን ደግሞ አንደኛውን ፓርቲክል እንውሰድና ዲያሜትሩን እንየው። ዲያሜትሩን ብናየው ዲያሜትር = 3 times 10 the power of -8 ሴንቲሜትር ነው። ሶ እንግዲህ በመሃላቸው በሁለት ኤር ፓርቲክሎች መካከል ያለው ዲስታንስ ይሄ ዲስታንስ ማለት ነው። እንደገና ዲያሜትር እንውሰድ። እዚህ ጋር እቺን ዲያሜትር ልበላት። ሶ ዲስታንሱ የዲያሜትሩ 10 ታይምስ ነው እንደምታዩት ማለት ነው። ምክንያቱም ይሄን ቁጥር ይዩት፣ ይሄን ቁጥር ደግሞ ተመልከቱት። ሶ በሁለት ፓርቲክሎች መካከል ያለው ዲስታንስ የአንዱ ፓርቲክል ዲያሜትር 10 ታይምስ ስለሆነ ማለት ነው በፓርቲክሎች መካከል ያለው ዲስታንስ ትልቅ ነው ብለን መናገር እንችላለን። ሁለተኛ ጥያቄ how would you determine the density of an irregularly shaped object? አሁን ለምሳሌ ሼፑ እንደዚህ ቢሆን ኖሮ ምን እናደርጋለን? ሌንግዝ ዊድዝ ሄት ይሄ ያለን ማለት ነው። ሶ volume = length times width times height። ከዛስ density = mass over volume ብለን መናገር እንችላለን። ይሄንን ያወስደን እንመዝነዋለን ማለት ነው። ነገር ግን irregularly shaped ከሆነ እንደዚህ አይነት ከሆነ ማለት ነው በእንደዚህ አይነቱ መልኩ ዴንሲቲውን ማግኘት ያስቸግረናል። ስለዚህ የመጀመሪያው ስራችን ምንድነው የሚሆነው? ማሱን ሜዠር እናደርጋለን በዚህ መልኩ ማለት ነው። አምተን እዚህ ላይ እናስቀምጠዋለን። ማሱ ምን ያህል ነው የሚለውን እንይዛለን። ሶ ማስን በዚህ መልኩ አገኘን ማለት ነው። ለምንድን ነው ዴንሲቲን የተጠየቅነው? ዴንሲቲ ማለት ደግሞ ምን ማለት ነው? ማስ ኦቨር ቮሊዩም ነው። ሶ ማሱን በዚህ መልኩ በቀላሉ አገኘን። አሁን ደግሞ ይሄን ውሰድ። ይሄ ቮሊዩም ሜዠር ማድረጊያ ነው የሊኩዊድ ማለት ነው። እዚህ ጋር እንደምታዩት 600 ላይ ነው ያለው። ከዛ በኋላ ይሄንን irregularly shaped object አምጥቼ እዚህ ውስጥ አስገባዋለሁ ማለት ነው። ልክ እዚህ ውስጥ ሳስገባው 600 ላይ የነበረው ወዴት መጣ? ወደ 800 መጣ ማለት ነው። 600 ላይ የነበረው ወደ 800 መጣ። ሶ እዚህ ጋር የተፈጠረው ይሄ ልዩነት የቮሊዩሙ ማለት ነው የዚህ የirregularly shaped ኦብጀክት ምን ቮሊዩም ይሆናል ማለት ነው። ሶ በዚህ ኬዝ ቮሊዩማችን ስንት ይሆናል ማለት ነው? 200 ይሆናል ማለት ነው። 200 ሚሊ ሊትር ያው ከላይ ሚሊ ሊትር ስለሚል ማለት ነው ሚሊ ሊትር ይሆናል ማለት ነው። ማሱን ደግሞ እዚህ ጋር እንደምታዩት ሚዛን ላይ አስቀምጠን አግኝተናል። ስለዚህ በዚህ መልኩ የኢሬጉላርሊ ሼፕድ ኦብጀክትን ዴንሲቲ ማግኘት እንችላለን። ሶስተኛ ጥያቄ ፓስካልስ ፕሪንሲፕል says that an increase in pressure in one part of an enclosed liquid results an increase in pressure throughout all parts of that liquid. Why then does the pressure differs at different heights? ተመልከቱ the pressure difference with height is due to the weight of liquid above that point። ለምሳሌ እዚህ ጋር ፖይንት ኤን ብንወስድ እቺን ፖይንት ብንወስድ ማለት ነው እዚህ ጋር የሚኖረው ጫና ሲሁም ይሄ ዝግ ነው ብለን እናስብ ከሱ ወደ ላይ ያለው የሊኩዊድ ክብደት ነው ማለት ነው ፖይንት ኤ ላይ ጫና የሚያሳድረው። ፖይንት ቢ ላይ ደግሞ ስንመጣ የሊኩዊዱ ዌይት ከፍተኛ ነው። ለምን? ብዙ ሊኩዊድ ከፖይንት ቢ ወደ ላይ ስላለ ማለት ነው። ስለዚህ እዚህ ጋር ፖይንት ኤ ላይ ስንመጣ ፕሬሸሩ አነስተኛ ነው። ፖይንት ቢ ላይ ስንመጣ ደግሞ
ፕሬሸሩ ከፍተኛ ነው። ይሄ ከምኑ ነው የመጣው ማለት ነው? ከሊኩዊዱ ክብደት ነው ማለት ነው። ከሊኩዊዱ ክብደት ነው። አሁን ፖይንት ኤ ላይ ብናይ ከኤ ወደ ላይ ያለው የሊኩዊድ ብዛት አነስተኛ ነው። ፖይንት ቢ ላይ ስንመጣ ደግሞ ከፖይንት ቢ ወደ ላይ በላይ በኩል ያለው የሊኩዊድ ብዛት ብዙ ነው። ሶ እዚህ ጋር ያለው ዌይት ከፍተኛ ይሆናል። እዚህ ፖይንት ላይ የሊኩዊዱ ዌይት የሚያሳድረው ጫና ከፍተኛ ይሆናል። እዚህ ጋር ስንመጣ ደግሞ ከቢ አንጻር አነስተኛ ይሆናል ማለት ነው። ሶ ፕሬሸር ዲፈረንሱ በዚህ መልኩ ነው የሚመጣው ማለት ነው። አሁን ወደ ፓስካል ፕሪንሲፕል ስንመጣ ደግሞ ወደ ፓስካልስ ፕሪንሲፕል ብንመጣ ደግሞ ማለት ነው እዚህ ጋር የሆነ ፕሬሸር ለምሳሌ ይሄ ኮንፋይንድ ከሆነ የሆነ ፕሬሸር በዚህ መልኩ አፕላይ ያደረግን እንበል። ይሄ ፕሬሸር ማለት ነው እያንዳንዱ ፖይንት ላይ ኢኳሊ ነው ዲስትሪቢዩት የሚሆነው ማለት ነው። ፖይንት ኤም ላይ ፖይንት ቢም ላይ እዚህ ግድግዳውም ላይ በተመሳሳይ መልኩ ምን ይሆናል? አንዲሚኒሽድ ሳይሆን ዲስትሪቢዩት ይሆናል ማለት ነው። ስለዚህ የማይገናኙ ኮንሰፕቶች ናቸው። አሁን ተመልከቱ። however if a pressure is increased at a point እዚህ ፖይንት ላይ ፕሬሸር ኢንክሪዝ ቢያደርግ ማለት ነው this pressure is equally distributed and diminished to all parts of the fluid that is it is independent of depth ማለት ነው። ዴፕስ ላይ ዲፔንድ አይሆንም፣ ግን የሆነ ቦታ ላይ ፕሬሸር አፕላይ ከተደረገ ምን ይሆናል ማለት ነው? ሁሉም ፓርት ላይ ዲስትሪቢዩት ይሆናል ነው የሚለን ፓስካልስ ፕሪንሲፕል። አራተኛ ጥያቄ what does the atmospheric pressure is 700 millimeter of mercury mean? ይሄ ማለት ምን ማለት ነው? it means that the pressure of the air is enough to hold up a column of mercury that is 760 millimeter high። እንግዲህ እዚህ ጋር ያለው አትሞስፌሪክ ፕሬሸር እዚህ ጋር ካለው ፕሬሸር ጋር እኩል ነው። ሶ 760 ሚሊሜትር ያክል ሜርኩሪውን ከፍ አድርጎ ምን ማድረግ ይችላል ማለት ነው? መያዝ ይችላል ማለት ነው። አምስተኛ ጥያቄ why does a fluid exert an upward force on an object submerged in it? እሺ መልሱን እንመልከት። the pressure at the bottom of the object is greater than the pressure at the top of the object። ይሄ እንግዲህ ፍሉዱ ከዚህ ከታች እዚህ ኦብጀክት ላይ አፕላይ የሚያደርገው ፕሬሸር ምንድነው? ከፍተኛ ነው። ከየትኛው አንጻር? ከላይኛው አንጻር ማለት ነው። ፕሬሸሩ ከላይ ዊከር ነው፣ ከታች ደግሞ ግሬተር ነው። ስለዚህ ይሄኛውን ፕሬሸር ምን ልበለው? ፒ2 ልበለው። ይሄኛውን ደግሞ ፒ1 ልበለው። ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ነው። ሶ ይሄ ምን ይኖረዋል ማለት ነው? የራሱ የሆነ ፎርስ ይኖረዋል ኤፍ2። ይሄኛውን በተመሳሳይ የራሱ የሆነ ኤፍ1 ይኖረዋል። በዚህ ሪሌሽን አማካኝነት ማለት ነው። እንግዲህ ፕሬሸር ፒ2 ግሬተር ዛን ፒ1 ከሆነ ኤፍ2 ግሬተር ዛን ኤፍ1 ይሆናል ማለት ነው። ሶ ይሄ የታችኛው ፎርስ ይበልጣል ማለት ነው። ከየትኛው? ከዚህ ከላይኛው ማለት ነው። ሶ ኔት ፎርሱን ብንፈልግ አሁን ኤፍ2 ማይነስ ኤፍ1 ኢዝ ኢኳልስ ቱ ምን ይሆናል? ወደ ላይ የሚገፋ የሆነ ፎርስ፣ እሱ ምንድነው? ቡያንት ፎርስ እንለዋለን ማለት ነው። ቡያንት ፎርስ። እሺ ዚስ ፕሬሸር ዲፍረንስ ክሪኤትስ አፕትረስት ፎርስ ኦን ዘ ኦብጀክት ኮልድ ቡያንት ፎርስ እንለዋለን ማለት ነው። ዚስ ሚንስ ዘ አፕዋርድ ፎርስ ፍሮም ዋተር ሃዝ ቱ ቢ ግሬተር ዛን ዘ ዳውንዋርድ ፎርስ ፍሮም ዘ ዋተር። እንግዲህ ይሄ ማለት ምን ማለት ነው? ይሄኛው ኤፍ2 ከዚህኛው ኤፍ1 ምን መሆን አለበት? መብለጥ አለበት ማለት ነው። እንግዲህ ዴፕስ እየጨመረ በሄደ ቁጥር ፕሬሸሩ ምን ይሆናል? ከፍተኛ ይሆናል። ሶ ፒ2 ከፍተኛ የሆነበት ምክንያት ይሄ ነው። ፒ1 ከላይ ነው ያለው፣ ዴፕሱ አነስተኛ ነው። በዚህ ምክንያት ፒ1 ከፒ2 ያነሰ ነው የሚሆነው ማለት ነው። እሺ ይሄን ሪሌሽን ተጠቅመን ከፒ1 ላይ ኤፍ1ን ማግኘት እንችላለን፣ ከፒ2 ላይ ደግሞ ኤፍ2ን ማግኘት እንችላለን። ሶ ፒ2 ከፒ1 የሚበልጥ ከሆነ ኤፍ2 ከኤፍ1 ይበልጣል ማለት ነው። ሶ ኔት ፎርሱን ስንፈልግ ምን እናገኛለን? ቡያንት ፎርስ እናገኛለን ማለት ነው። ስድስተኛ ጥያቄ what would happen to the level of water in the oceans if all icebergs presently floating in the oceans melted? እንግዲህ ኦሽን ውስጥ ያሉ በረዶዎች ቢቀልጡ ምን ይከሰታል ነው የሚለን። ይህን ጥያቄ ለመመለስ ወደ አርኪሜዲስ ፕሪንሲፕል ነው የምንሄደው። እንግዲህ ተመልከቱ። አሁን ይሄ ባህር ነው እንበል። ለምሳሌ ይሄ ባህር ነው አስዩም። እዚህ ውስጥ ውሃ አለ እዚህ ውስጥ እና እዚህ ላይ በረዶ ተንሳፏል። አብዛኛው ከታች ነው የሚሆነው። በጣም ትንሽዬ ፐርሰንት ናት ከላይ የምትሆነው ማለት ነው።
ከላይ የምትሆነው። እንግዲህ አርኪሜዲስ ፕሪንሲፕል ምን እንደሚለን a floating body will displace an amount of fluid that is equal to its weight ነው የሚለን። ከራሱ ክብደት ጋር እኩል የሆነ ያክል ፍሉድ ምን ያደርጋል? ዲስፕለስ ያደርጋል ማለት ነው። ሶ ያውን ዲስፕለስ አድርጎ ከፍታውን ይዟል እዚህ ከፍታ ላይ ማለት ነው። ሶ ይሄ በረዶ ቢቀልጥ ማለት ነው ያን ያክል እዚህ ግባ የሚባል ብዙ ልዩነት ከፍታ የተወሰነ ከፍታ ሊጨምር ይችላል። ግን እዚህ ግባ የሚባል አይደለም፣ ብዙ ኢፌክት የሌለው አጨማመር ነው የሚሆነው ማለት ነው። ሰባተኛ ጥያቄ ዲስክራይብ ኤ ሜተድ ቱ ሜዠር ዘ ዴንሲቲ ኦፍ ኤ ሊኩዊድ። የሊኩዊድን ዴንሲቲ እንዴት እንደምንለካ ማለት ነው። ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም። ሶ ማስ ያስፈልገናል፣ ቮሊዩም ያስፈልገናል። መጀመሪያ ምን እናደርጋለን? ይሄንን የቮሊዩም መለኪያ እቃ እንመዝነዋለን ባዶውን ማለት ነው። ሌት ስንት ሆነ? 200 ግራም ሆነ። ከዛ የምንፈልገውን ውሃ ዴንሲቲውን መለካት የፈለግነውን ውሃ እዚህ ውስጥ እንጨምርና ድጋሜ ደግሞ ምን እናደርጋለን? ሜዠር እናደርጋለን። እዚህ ጋር ምን አገኘን? 250 ግራም ሆነ። 200 ግራሙ የእቃው ነው፣ የባዶ እቃ ማለት ነው። ስለዚህ የሊኩዊዱ ማስ ኦፍ ዘ ሊኩዊድ ስንት ይሆናል? ከ250 ላይ 200 ስንቀንስ 50 እናገኛለን። ስለዚህ 50 ግራም ይሆናል ማለት ነው። ማሱን አገኘን። ማስ ኢዝ ኢኳልስ ቱ 50 ግራም። ይሄንን አገኘን። አሁን እንደሚቀረን ቮሊዩሙን ደግሞ ከዚህ ላይ ማንበብ ነው። እዚህ ጋር መተን ማለት ነው። ከዚህ አንስቶ እዚህ ድረስ 25 ሶ v ኢዝ ኢኳልስ ቱ 25 ምን ሴንቲሜትር ኪዩብ ይኸው እዚህ ላይ ያለ ማለት ነው። ስለዚህ ይሄንን 50 ለ25 በማካፈል ምን ማግኘት እንችላለን? ዴንሲቲውን ማግኘት እንችላለን ማለት ነው። ስምንተኛ ጥያቄ two objects have the same ቮሊዩማቸው ተመሳሳይ ነው። same volume but one is heavier than the other when they are completely submerged in oil on which one does the oil exert a greater buoyant force ይለናል። buoyant force እንዴት ይገለጻል? እንደዚህ ሮ ጂ ቪ ዴንሲቲው የፍሉዱ ነው። ይሄኛው ቪስ የፍሉድ ዲስፕለስዱ ነው ማለት ነው። የፍሉድ ዲስፕለስዱ ነው። እዚህ ጋር ተመልከቱ። ኮምፕሊትሊ ሰመርጅድ ነው የሚለን። ኮምፕሊትሊ ሰመርጅድ ስለሚለን ቮሊዩም ኦፍ ፍሉድ ዲስፕለስድ ከቮሊዩም ኦፍ ዘ ኦብጀክት ጋር ምን ይሆናል? ተመሳሳይ ይሆናል ማለት ነው። ተመሳሳይ ይሆናል። እንግዲህ እዩ፣ ሁለት ኦብጀክቶች ናቸው። አንደኛውን ዋንን በለው እዚህ ጋር፣ ሁለተኛውን ቱን በለው ማለት ነው። እዚህ ጋር እዩ፣ ቡያንት ፎርስ 1 is equals to density of the fluid። በዚህ ኬስ ፍሉዳችን ኦይሉ ነው እንደምታዩት ማለት ነው። ኦይል ውስጥ ነው የገባውና ማለት ነው። እዚህ ጋር ኦይል ልበለው ታይምስ ግራቪቲ። የሁለቱም ቮሊዩም ምንድነው ተብለናል? እዚህ ጋር እኩል ነው ተብለናል። ሶ ይሄንን ቪ ልበለው። ኬስ 2 ላይ ደግሞ እንምጣ። buoyant force 2 is equals to density of አሁንም ኦይል ነው። ኦይል ታይምስ ግራቪቲ ታይምስ ቪ። ለምን? ሴም ቮሊዩም ስለሚለን ማለት ነው። ሴም ቮሊዩም። ስለዚህ ከዚህ ላይ ምን መረዳት እንችላለን? buoyant force 1 is equals to buoyant force 2 እኩል ነው ማለት ነው። ስለዚህ buoyant force ሁለቱም ላይ እኩል ይሆናል ማለት ነው። ዘጠነኛ ጥያቄ an iron ball with radius 5 cm has a mass of 2 kg determine the ball's density ይለናል። እንግዲህ density is equals to mass over volume እንደሆነ እናውቃለን። ማስ ተሰጥቶናል፣ ቮሊዩሙን ግን አናውቅም። እንግዲህ አይረን ቦል ነው ይሄ፣ ስፊር ነው ሼፑ ማለት ነው። የስፊር ሼፕ ነው ያለው። ሶ v is equals to 4/3 pi r ኪዩብ። የስፊር ቮሊዩም በዚህ ነው ካልኩሌት የሚደረገው። ስለዚህ እዚህ ጋር እንምጣ። ዴንሲቲ is equals to ማስ ኦቨር ቮሊዩም ቦታ ላይ ደግሞ ይሄንን እንተካለን ማለት ነው። 4/3 ታይምስ ፓይ ማለት 3.14 ነው ሲባዛ ሬዲየስ 5 ሴንቲሜትር ተሰጥቶናል። ወደ ሜትር እንቀይረው። r is equals to 5 times 10 the power of -2 ሜትር ይሆናል ማለት ነው። ስለዚህ እዚች ጋር 5 times 10 the power of -2 the whole ምን ኪዩብ ይሆናል ማለት ነው። ኪዩብ ይሆናል v is equals to እሺ። ሶ እዚህ ጋር እንተን እንተካው ይሄንን 4/3 times 3.14 ሲባዛ 5 ኪዩብ 125 ሲባዛ 10 the power of -2 ኪዩብ ሲደረግ 10 the power of -6 ይሆናል ማለት ነው።
-6 ይሆናል። እሺ ማስ ስንት ነው? 2 ኪሎ ግራም ተሰጥቶናል። ስለዚህ እዚህ ጋር ዳይሬክት መተካት እንችላለን። 2 ኪሎ ግራም 2 ተካ ማለት ነው እዚህ ጋር። ሶ ይሄንን እናቃለው። ይሄንን ስናቃልለው ዴንሲቲ ኢዝ ኢኳልስ ቱ 2/4/3 ታይምስ 3.14 ታይምስ 125። ይሄ እንደዚህ እናስቀምጥና እዩ። ይሄ 10 ዘ ፓወር ኦፍ -6 ነበር። ወደ ላይ ሲወጣ 10 ዘ ፓወር ኦፍ +6 ይሆናል። ዩኒቱ ምን ይሆናል? ኪሎ ግራም ፐር ሜትር ኪዩብ። ስለዚህ ዴንሲቲ ከዚህ ላይ ምን ይሆናል? ይሄንን ካልኩሌተር ተጠቀሙና አቃሉት። 3820 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ይሄ ይመጣል። 10ኛ ጥያቄ ዲተርማይን ዘ ዴንሲቲ ኦፍ ዘ ማቴሪያል ሁስ ማስ ቨርሰስ ቮሊዩም ግራፍ ላይን ኢዝ ሾውን ኢን ፊገር 3.31 ኢፍ ዩ ደብል ዘ ማስ ኦፍ ዚስ ሰብስታንስ ዋት ዊል ሃፕን ቱ ኢትስ ዴንሲቲ ዋት ሰብስታንስ ማይት ዚስ ቢ ይለናል። እንግዲህ ቮሊዩም ማስ ግራፉ ተሰጥቶናል። አሁን ከዚህ ላይ ስሎፕ ብንፈልግ እዩ፣ ስሎፕ ማለት ምን ማለት ነው? ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ እንደሆነ እናውቃለን። ቼንጅ ኢን ዋይ ቦታ ላይ ምን እንተካለን ማለት ነው? እዩ ማስ ስለሆነ ይሄ ቼንጅ ኢን ማስ እንላለን። ኦቨር ቼንጅ ኢን ኤክስ ሆሪዞንታል ላይ ያለው ደግሞ ቮሊዩሙ ነው። እዚህ ጋር ቼንጅ ኢን ቮሊዩም እንላለን ማለት ነው። ሶ ይሄ ምን ይሰጠናል? ዴንሲቲ ይሰጠናል ማለት ነው። ዴንሲቲ ይሰጠናል። በዚህኛው ኬዝ ይሄ ስሎፕ ይሆናል ማለት ነው። ስሎፕ ይሆናል። ዞሮ ይሄ ነው ማለት ነው። እሺ አሁን እንደዚህ እናርግ። 2 ፖይንቶችን እንወስዳለን የሆነ ምቹ የሆነ ቦታ ላይ ማለት ነው። ለምሳሌ እቺን ፖይንት ልውሰድኝ። እቺን ፖይንት በወስድ እዩ። እቺ ፖይንት ምን ትሆናለች? በሆሪዞንታል አቅጣጫ 0.5 አለን። 0.5 ኮማ እዚህ ጋር መተን ደግሞ ስናይ ሌት 4.5 አካባቢ ላይ ይሁን። እንግዲህ ይሄ 1 2 3 4 ነው። ይሄ 4.5 ይሁን ኮማ 4.5 ይሄንን እንውሰድ። እዚች ጋር ደግሞ እንምጣ እንደገና። እዚች ፖይንት ላይ መተን ስናይ እዩ ትንሽ ከፍ ማለት ነገር አለው ግራፉን ኦር ሌላ ቦታ መውሰድ እንችላለን። ኦኬ እዚህ ጋር መተን እንውሰድ እስኪ። እዚች ጋር መተን ብንወስድ ይሄ ስንት ይሆናል? 9 ይሆናል። ይሄስ 1 ነው እዚህ ጋር ሶ 1.9 ይሆናል ማለት ነው። 1.9 ሶ ከዚህ ላይ አሁን ቼንጁን መፈለግ እንችላለን። ዴንሲቲ ኢዝ ኢኳልስ ቱ ከዚህኛው ላይ ይሄኛውን እንቀንስ 9 ሲቀነስ 4.5 ኦቨር 1 ሲቀነስ 0.5 ይሄ እኩል ይሆናል። ልብ አድርጉ ይሄኛው በምንድን ነው? በሚሊሜትር ኪዩብ ነው። ይሄ ሚሊ ማለት ነው 10 ዘ ፓወር ኦፍ -3 እሱም መጨረሻ ላይ እንጨምርበታለን። 9 ሲቀነስ 4.5 ይሆናል ኦቨር 1 ሲቀነስ 0.5 0.5 ይሆናል 0.5 እሺ ዴንሲቲ ኢዝ ኢኳልስ ቱ ይሄንን በ10 10ኛ ላብዛው። የላይኛው ምን ይሆናል? 45 የታችኛውስ 5 ይሄ እኩል ይሆናል 9 ይሆናል 9 እዚች ጋር ግን ምን አለች? 10 ዘ ፓወር ኦፍ -3 ከስር ነው ያለችው እዚህ ከስር ማለት ነው። ወደ ላይ ሲወጣ ምን ይሆናል? 1000 ይሆናል ማለት ነው። ስለዚህ እዚች ጋቺ 9 ታይምስ 10 ዘ ፓወር ኦፍ 3 ኪሎ ግራም ይሄ በኪሎ ግራም ስለሆነ ማለት ነው ፐር ሜትር ኪዩብ ይሆናል ማለት ነው። እንግዲህ እዩ እዚህ ጋር ግርታ እንዳይፈጠርባችሁ 4.5 ኦቨር 0.5 ታይምስ 10 ዘ ፓወር ኦፍ -3 ነው። ሶ ይሄ 10 ዘ ፓወር ኦፍ -3 ወደ ላይ ሲወጣ ምን ይሆናል? 10 ዘ ፓወር ኦፍ +3 ይሆናል ማለት ነው። ሶ ዴንሲቲው ይሄ ነው። ሌላ ምን ተጠይቀናል? what will happen to its density እሱኛውን አይደለም what substance might this be ይላል። ሶ እሱን ለመመለስ ምን ማድረግ አለብን ማለት ነው? ቴብል አለ ዴንሲቲ የያዘ ቴብል አለ። እሱን ማየት አለብን። ቀጣይ ፔጅ ላይ እንመልከት። ሶ አሁን እዚህ ውስጥ ስንመለከት ወደዚህኛው ዴንሲቲ የተጠጋ ይሄ ነው። እዩ ኮፐር ነው ማለት ነው። እንግዲህ ይሄኛው ምንድነው? 9 ነው። ይሄ 8.92 ታይምስ 10 ዘ ፓወር ኦፍ 3 ነው። ሶ ይሄኛውን የተሻለ የተጠጋው ማለት ነው። ሶ ሰብስታንሱ ምንድነው ማለት ነው? ኮፐር ነው ማለት ነው። ኮፐር ነው። ሌላ ምን ይላል? ማሱን ደብል ብናደርገው ዴንሲቲው ምን ይሆናል ነው የሚለን። ዴንሲቲው ኮንስታንት ነው የሚሆነው፣ አይቀየርም። የኮፐር ዴንሲቲ ምን እንደሚሆነው ኮንስታንት ነው የሚሆነው። ማሱን ደብል ብናደርግ
ማሱን ደብል ብናደርግ ቮሊዩሙ ምን ይሆናል? ቮሊዩሙም እንደዛው ደብል ይሆናል ማለት ነው። ስለዚህ ውጤቱ ይጠፋፋና የምናገኘው ዴንሲቲ ይሄ ራሱ ይሆናል ማለት ነው መልሶ። ሶ ደብሊንግ ዘ ማስ ኦፍ ዘ ማቴሪያል ኦልሶ ደብልስ ዘ ቮሊዩም ኦፍ ዘ ማቴሪያል ዜርፎር ኖ ቼንጅስ ኦብዘርቭድ ኦን ዘ ዴንሲቲ ኦፍ ዘ ማቴሪያል። 11ኛ ጥያቄ ዘ ፕሬሸር ኢን ኤ ዋተር ላይን ኢዝ 1500 ኪሎ ፓስካል ዋት ኢዝ ዘ ላይን ፕሬሸር ኢን ቶር ዩኒትስ ሳይ ዩኒትስ አት ኤቲኤም ዩኒትስ። እንግዲህ ኮንቨርዥን የተጠየቅነው ባጭሩ። ሶ ይሄን ጥያቄ ለመስራት ይሄንን ተዛምዶ ማወቅ አለብን። አንድ ኤቲኤም ከ760 ቶር ጋር እኩል ነው። ቶር ጋር እንደገና ይሄ ደግሞ ከ14.7 ሳይ ጋር እኩል ነው። ይሄ ደግሞ እኩል ይሆናል ከ101.3 ኪሎ ፓስካል ጋር እኩል ነው ማለት ነው። ይሄ እኩል ነው። ሶ ይሄን እንወስድና ወደ ቶር እንቀይራለን፣ ወደ ሳይ እንቀይራለን፣ ወደ ኤቲኤም እንቀይራለን ማለት ነው። እያንዳንዱን አዲስ ፔጅ ላይ እንመልከት። እሺ ወደ ቶር እንቀይር። እንግዲህ ይሄ ሪሌሽን እንወስዳለን ማለት ነው። 101.3 ኪሎ ፓስካል 760 ቶር ከሆነ 1500 ኪሎ ፓስካሉ ስንት ቶር ይሆናል? 1500 ኪሎ ፓስካሉ ስንት ቶር ይሆናል? ይሄንን እንሰራለን ማለት ነው። ክሪስ ክሮስ እናብዛ። ይሄንን ክሪስ ክሮስ ይሄንን ምን ልበለው? ኤክስ ልበለው ማለት ነው። እሺ 101.3 ኪሎ ፓስካል ታይምስ ምን ታይምስ ኤክስ እኩል ይሆናል 1500 ኪሎ ፓስካል ሲባዛ በ760 ቶር ይሄ ይሆናል ማለት ነው። አሁን ኤክስን ለብቻው ለማስቀረት ይሄንን ለ101.3 ኪሎ ፓስካል አካፍለው ይሄንንም እንደዛው ለ101.3 ኪሎ ፓስካል አካፍለው ማለት ነው። ሶ ይሄ በዚህ ይቃለላል። ምን ይቀራል? ኤክስ ይቀራል። ኤክስ ኢዝ ኢኳልስ ቱ ኪሎ ፓስካል በኪሎ ፓስካል ይቃለላል ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? 11254 ቶር ይሄንን እናገኛለን ማለት ነው። አሁን ደግሞ ወደ ሳይ እንቀይር። እንግዲህ ይሄንኑ ሪሌሽን ነው የምንጠቀመው። አሁን ደግሞ እሺ 101.3 ኪሎ ፓስካል 14.7 ሳይ ከሆነ 1500 ኪሎ ፓስካሉ ስንት ይሆናል? ይሄንን ኤክስ እንበለው። እንግዲህ ከዚህ በኋላ ክሪስ ክሮስ እናብዛ። 101.3 ኪሎ ፓስካል ታይምስ ኤክስ እኩል ይሆናል 1500 ኪሎ ፓስካል ሲባዛ በ14.7 ሳይ ይሄ ይሆናል ማለት ነው። ሲካፈል ለ101.3 ኪሎ ፓስካል ይሄም ሲካፈል ለ101.3 ኪሎ ፓስካል ይሄ በዚህ ይቃለላል። ምን ይቀራል? ኤክስ ብቻውን ይቀራል እዚህ ጋር። ይሄ እኩል ይሆናል ኪሎ ፓስካል በኪሎ ፓስካል በኪሎ ፓስካል እንግዲህ አፕሮክሲሜትሊ ስንት ይሆናል? 218 ሳይ ይሆናል ማለት ነው። ይሄ ይሆናል። እሺ አሁን ደግሞ ወደ ኤቲኤም እንቀይር፣ ወደ አትሞስፌሪክ ዩኒት ማለት ነው። አንድ አትሞስፌሪክ ዩኒት 101.3 ኪሎ ፓስካል ከሆነ 1500 ኪሎ ፓስካሉ ስንት ይሆናል? ክሪስ ክሮስ እናብዛው። ይሄንን እንግዲህ ይሄንን ኤክስ እንበለው 101.3 ኪሎ ፓስካል ሲባዛ በኤክስ እኩል ይሆናል 1500 ኪሎ ፓስካል ሲባዛ በአንድ ኤቲኤም። ሶ አሁን ኤክስን ለብቻው ለማስቀረት ለ101.3 ኪሎ ፓስካል አካፍለው ይሄንንም ለ101.3 ኪሎ ፓስካል አካፍለው ማለት ነው። ሶ ይሄ በዚህ ይቃለላል። ምን ይቀራል? ኤክስ ለብቻው ይቀራል ማለት ነው። ኪሎ ፓስካል በኪሎ ፓስካል ይቃለላል። ካልኩሌተር ተጠቀሙና ስሩት። ይሄንንም 14.8 አትሞስፌሪክ ዩኒት ይሆናል ማለት ነው። ይሄ ይሆናል። 12ኛ ጥያቄ how tall must a water filled closed end manometer be to measure blood pressure as high as 300 millimeter of mercury? እንግዲህ ከዚህ በፊት 760 ሚሊሜትር ኦፍ ሜርኩሪን ተጠቅመን
ተጠቅመን ማለት ነው። ይህን ፕሬሸር ተጠቅመን የውሃን ከፍታ ስንሰራ ስንት ነበር ያገኘ ነው? ወደ 10.3 ሜትር አካባቢ ነበር ያገኘ ነው ማለት ነው። ስለዚህ ምን ማለት እንችላለን? 760 ሚሊሜትር ሜርኩሪው ይሄን ያክል ከፍታ መፍጠር የሚችል ከሆነ ስንት 10.3 ሜትር ከፍታ መፍጠር የሚችል ከሆነ 300 ሚሊሜትር ሜርኩሪው ምን ያህል ከፍታ መፍጠር ይችላል ብለን ክሪስ ክሮስ ማብዛት እንችላለን ማለት ነው። ሶዩ እንዲህ ክሪስ ክሮስ ብናበዛው ይሄ ምን ይሄንን ኤች እንበለው እንግዲህ 760 ኤች እኩል ይሆናል 300 ሲባዛ በ10.3 ይሆናል ማለት ነው። ምን ሜትር ይሄ ያው በዚህ ስለሚቃለል ማለት ነው። ስለዚህ ከዚህ ላይ ይሄንንም ለ760 ላካፍለው ይሄንንም ለ760 ላካፍለው ይሄ በዚህ ይቃለላል። እቺ 1 0 በዚህ ትጠፋለች። ከዚህ ላይ h = 4.08 ሜትር እናገኛለን ማለት ነው። ባጭሩ በዚህ መልኩ መስራት ይቻላል። ሌላኛው አሰራር ደግሞ ይሄ ነው። ፕሬሸር = ρ GH እንግዲህ እዩ እቺኛዋን ከፍታ ከተጠቀምኩኝ የሜርኩሪን ምን ተጠቀማለሁኝ ማለት ነው? ዴንሲቲ ተጠቀማለሁኝ። ዴንሲቲ P = ዴንሲቲ ኦፍ ሜርኩሪ ስንት ይሆናል? 13600 ነው ታይምስ ግራቪቲ 9.8 ታይምስ ከፍታው ስንት ይሆናል? 300 ሚሊ ሜትር ኦር 0.3 ሜትር ይሆናል ማለት ነው። ይሄ ይሆናል። አሁን ይኸው እንግዲህ ውሃ ደግሞ ስንጠቀም ይሄ ራሱ ፕሬሸር P = ρ GH እንላለን። እዚህ ጋር ለመለየት ያክል ይሄኛው የሜርኩሪ ዴንሲቲ ነው የሚሆነው። እዚህ ጋር ስንመጣስ የውሃ ነው የምንጠቀመው የውሃውን ማለት ነው። ስለዚህ እዚህኛው ፕሬሸር ቦታ ላይ ይሄንን እንተካ 13600 ሲባዛ በ9.8 ሲባዛ በ0.3 እኩል ይሆናል ዴንሲቲ ኦፍ ዋተር 1000 ነው ሲባዛ ግራቪቲ 9.8 ታይምስ ኤች ይሆናል ማለት ነው። ይሄ 9.8 ከሁለቱም ሳይድ ላይ በዚህ መልኩ ይጠፋል። ኤች እኩል ይሆናል ይሄንን 20 በዚህ ማጥፋት እችላለሁ 136 ሲባዛ በ0.3 ኦቨር ስንት ይሆናል? ኦቨር 10 ይሆናል ማለት ነው። ይሄ እኩል ይሆናል 13.6 ሲባዛ በ0.3 ይሆናል ማለት ነው። ስለዚህ ኤች ከዚህ ላይ ስንት ይሆናል? 4.08 ሜትር ይሆናል ማለት ነው። 13ኛ ጥያቄ what fraction of ice is submerged when it floats in fresh water given the density of water and ice at 0 degree centigrade respectively are very close to 1917 kilogram per meter cube። እንግዲህ መጀመሪያ ላይ ያለው water ነው። density of water 1000 ኪሎግራም per meter cube ነው። እንደገና density of ice እኩል ይሆናል 917 ኪሎ ግራም ፐር ሜትር ኪዩብ። ይሄ ተሰጥቶናል ማለት ነው። ምን የተጠየቅነው what fraction of ice is submerged ነው የሚለን ማለት ነው። ወደ ውስጥ ሰምጦ ያለው አይስ ምን ያክል ነው የሚለን ማለት ነው። ፍራክሽኑን የተጠየቅነው። አሁን ይኸው እንግዲህ ከዚህ በፊት እንደዚህ አይነት ፎርሙላ ድራይቭ አድርገን ነበረ። እንዴት አይነት? እንደዚህ ቮሊዩም ኦፍ ፍሉድ ዲስፕሌስድ ኦቨር volume of the object እኩል ይሆናል density of the object over density of the fluid። እቺን ፎርሙላ ድራይቭ አድርገን ነበር ከዚህ በፊት ማለት ነው። አሁን በዚህ ኬዝ ኦብጀክታችን ማን ነው? አይስ ነው። ስለዚህ volume of fluid displaced over volume of the ice እኩል ይሆናል density of the ice over density of water ይሆናል ማለት ነው። አሁን ቮሊዩም ኦፍ ፍሉድ ዲስፕሌስድ ማለት ይሄ ማለት ነው። ይሄ ፓርት ምክንያቱም ይሄ አይስ እዚህ ውስጥ በሚገባበት ሰዓት ከሱ ጋር እኩል ቮሊዩም ያለውን ፍሉድ ምን ያደርጋል? ዲስፕሌስ ያደርጋል ማለት ነው። እቺኛዋ ፓርት ምንድናት? ቮሊዩም ኦፍ ፍሉድ ዲስፕሌስድ ትሆናለች ማለት ነው። ይሄ ቶታል እቃው ደግሞ እንዳለ አይሱ ቶታል እንዳለ ማለት ነው። ይሄ ቮሊዩም ኦፍ ዘ አይስ ይሆናል ማለት ነው። ቮሊዩም ኦፍ ዘ አይስ። ስለዚህ እቺኛዋን ፓርት ቮሊዩም ኦፍ ፍሉድ ዲስፕሌስድ እቺኛውን ፓርት ለቶታሉ ስናካፍል
ምን ይሰጠናል ማለት ነው? ፍራክሽን ኦፍ አይስ ሰብመርጅድን ይሰጠናል ማለት ነው። ፍራክሽን ኦፍ አይስ ሰብመርጅድ የሆነው ውስጥ ያለው ይሄ ነው፣ ቶታሉ ይሄ ነው። ስለዚህ ሲምፕሊ የዴንሲቲዎቹን ሬሾ መውሰድ ይሆናል ማለት ነው። ስለዚህ ዴንሲቲ ኦፍ አይስ ስንት ነው? 917 ኦቨር ዴንሲቲ ኦፍ ወተር 1000 ነው። ዩኒቲው ይጠፋፋል። ከዚህ ላይ ምን እናገኛለን? 0.917 በፐርሰንት ብናስቀምጠው 91.7% ይሆናል ማለት ነው። ሶ ወደ ውስጥ ሰምጦ ያለው 91.7% ነው ማለት ነው። 8.3% ደግሞ ከውጪ ነው ያለው ማለት ነው። ይሄ ከውጪ ያለው 8.3% ነው ማለት ነው። ይሄ ከውስጥ ያለውስ ይሄኛው ማለት ነው ሰምጦ ያለው 91.7% ይሆናል። ዞሮ ዞሮ ያው ፍራክሽኑን የተጠየቅነው ወይ በዚህ መመለስ እንችላለን ወይ በዚህ መመለስ እንችላለን። 14ኛ ጥያቄ a rock with a mass of 540 gram in air is found to have an apparent mass of 342 gram when submerged in water. a what mass of water is displaced ይለናል። እንግዲህ መጀመሪያ 540 ግራም ነበረ አየር ላይ ማለት ነው። በዚህ መልኩ ልክ ፍሉድ ውስጥ ወይም ውሃ ውስጥ ከገባ በኋላ 342 ግራም ሆነ። ያ ማለት ይሄ ፍሉድ እዚህ ላይ ጫና ያሳድራል። በምን አማካኝነት? በቡያንት ፎርስ አማካኝነት ማለት ነው። በቡያንት ፎርስ አማካኝነት እንግዲህ አሁን አፓረንት ዌይት ኢዝ ኢኳልስ ቱ ዌይት ኢን ዘ ኤር ማይነስ ምን ቡያንት ፎርስ። ይሄ ቡያንት ፎርሱ ባይኖር ኖሮ ሁለቱ ምን ነበር የሚሆኑት? እኩል ነበር የሚሆኑት ማለት ነው። ነገር ግን ውሃ ውስጥ ከገባ በኋላ ምንድነው ውሃው ኦብጀክቱ ላይ ወደ ላይ ጫና ያሳድራል በቡያንት ፎርስ አማካኝነት ማለት ነው። ስለዚህ ይሄ ኢኩዌሽን ይኖረናል። ከዚህ ላይ ተመልከቱ ዌይት አፓረንት ወይም አፓረንት ዌይት ማስ አፓረንት ሲባዛ በግራቪቲ ይሆናል እኩል ይሆናል። ይሄ ደግሞ ዌይት ኢን ዘ ኤር ነው። ማስ ኢን ዘ ኤር ሲባዛ በምን በግራቪቲ ማይነስ ቡያንት ፎርስስ ማስ ኦፍ ምን ፍሉድ ዲስፕለስድ። በዚህ ኬዝ ምንድነው ውሃው ነው ዲስፕለስ የሆነው ወተር ዲስፕለስድ ልበለው ታይምስ ግራቪቲ ይሆናል። ሶ ግራቪቲን በዚህ መልኩ ከሁሉም ጋር ማቃለል እንችላለን። ኤ ላይ የተጠየቅነው ዋት ማስ ኦፍ ወተር ኢዝ ዲስፕለስድ ነው የሚለን እቺን የተጠየቅነው ማለት ነው። ስለዚህ ወደዚህ ሳይድ ብናመጣው ይሄ ማስ ኦፍ ወተር ዲስፕለስድ ኢዝ ኢኳልስ ቱ ማስ ኢን ዘ ኤር ማይነስ አፓረንት ማስ። ስለዚህ ከዚህ ላይ ምን ማግኘት እንችላለን? 540 ግራም ሲቀነስ 342 ግራም። ሶ ማስ ኦፍ ወተር ዲስፕለስድ እኩል ይሆናል 198 ግራም ይሆናል ማለት ነው። ሶ እናንተ ቀጥታ ምን ማድረግ ትችላላችሁ? ማቀናነስ ትችላላችሁ ማለት ነው። ማቀናነስ። ቢ what is the volume of the rock? እንግዲህ ሮኩ ሰመርጅ ሆኗል እዚህ ውስጥ ማለት ነው። እዚህ ውስጥ ሰመርጅ ሆኖ ነው ያለው። እንደገና የራሱን ቮሊዩም ያክል ፍሉድ ምን ያደርጋል? ዲስፕለስ ያደርጋል ማለት ነው። እሺ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ካልኩሌት ለማድረግ ከዚህ ላይ ቪ ኢዝ ኢኳልስ ቱ ማስ ኦቨር ዴንሲቲ እንበል። እንግዲህ አሁን የሮኩን ቮሊዩም ነው የተጠየቅነው። አንድ ነገር ምን እናውቃለን? ቮሊዩም ኦፍ ዘ ሮክ እና ቮሊዩም ኦፍ ወተር ዲስፕለስድ ሁለቱ ምንድናቸው? እኩል ናቸው። ለምን? ሰመርጅ አርጎ ስለሆነ ያለው ማለት ነው። ሰመርጅ አርጎ ነው ያለው ፍሎት አርጎ ስላልሆነ ማለት ነው። ስለዚህ የውሃውን ቮሊዩም ማግኘት ማለት ዲስፕለስ ያደረገውን ውሃ ቮሊዩም ማግኘት ማለት የሮኩን ቮሊዩም ማግኘት ማለት ነው። ስለዚህ V of water displaced is equals to mass of water displaced over density of water ብለን በዚህ መልኩ መሄድ እንችላለን። ይሄ ከማጋ እኩል ይሆናል? ከቮሊዩም ኦፍ ዘ ሮክ ጋር እኩል ይሆናል ማለት ነው። እሺ ማስ ኦፍ ወተር ዲስፕለስድ አግኝተናል 198 ግራም ነው። እንደዚህ እናድርግ 198 ወደ ኪሎ ግራም ለመቀየር ታይምስ 10 ዘ ፓወር ኦፍ -3 ኪሎ ግራም እንበል ኦቨር ከታች ዴንሲቲ ኦፍ ወተር 1000 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ስለዚህ ቮሊዩም ኦፍ ዘ ሮክ ኢዝ ኢኳልስ ቱ 198 ሲባዛ በ10 ዘ ፓወር ኦፍ -3 ኪሎ ግራም ኦቨር
ይሄ እንዴት መጻፍ እንችላለን? 10 ዘ ፓወር ኦፍ 3 ብለን መጻፍ እንችላለን። ኪሎግራም ፐር ሜትር ኪዩብ ይሄ ይሆናል ማለት ነው። ኪሎግራም በኪሎግራም በዚህ ይጠፋል። ሶ ቮሊዩም ኦፍ ዘ ሮክ ኢዝ ኢኳልስ ቱ 198 ታይምስ 10 ዘ ፓወር ኦፍ -6 ሜትር ኪዩብ ይሆናል ማለት ነው። ይሄ ይሆናል። ሲ ዋት ኢዝ ኢትስ አቨሬጅ ዴንሲቲ ይለናል። እንግዲህ ስለ ሮክ ነው እያወራን ያለ ነው። ሶ ዴንሲቲ ኦፍ ዘ ሮክ ኢዝ ኢኳልስ ቱ ማስ ኦፍ ዘ ሮክ ኦቨር ቮሊዩም ኦፍ ዘ ሮክ ይሆናል። ይሄ እኩል ይሆናል። ማሱ እዚህ ጋር ተሰጥቶናል 540 ግራም ነው። ወደ ኪሎ ግራም እንቀይረው። ታይምስ 10 ዘ ፓወር ኦፍ -3 ኪሎ ግራም ይሆናል ኦቨር 1.98 ሲባዛ በ10 ዘ ፓወር ኦፍ -4 ሜትር ኪዩብ ይሆናል ማለት ነው። እሺ ዴንሲቲ ኦፍ ዘ ሮክ አቨሬጅ ማለት ነው እኩል ይሆናል 5.4 ታይምስ 10 ዘ ፓወር ኦፍ 2 ይሆናል ይሄኛው ማለት ነው። ታይምስ 10 ዘ ፓወር ኦፍ -3 ያለን እዚህ ጋር ደግሞ 10 ዘ ፓወር ኦፍ -4 አለን። ወደ ላይ ሲወጣ ይሄ +4 ይሆናል። +4 ይሆናል። ከስር ምን አለን? 1.98 ዩኒቱ ኪሎ ግራም ፐር ሜትር ኪዩብ ነው የሚሆነው። ዴንሲቲ ኦፍ ዘ ሮክ እኩል ይሆናል 5.4 ኦቨር 1.98 ሲባዛ በ10 ዘ ፓወር ኦፍ እዚህ ጋር -3 +4 1 ይሆናል። እዚህ ጋር ምን አለን? 2 አለን። ስለዚህ እዚህ ጋር 3 ትኖረናለች ማለት ነው። ኪሎ ግራም ፐር ሜትር ኪዩብ። ስለዚህ ከዚህ ላይ ዴንሲቲ ኦፍ ዘ ሮክ አፕሮክሲሜትሊ ስንት ይሆናል? 2730 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። 15ኛ ጥያቄ ማኖሜትር ኢዝ ዩዝድ ቱ ሜዠር ዘ ኤር ፕሬሸር ኢን ኤ ታንክ ዘ ፍሉድ ዩዝድ ሃዝ ኤ ስፔሲፊክ ግራቪቲ ኦፍ 1.4 ግራም። ስፔሲፊክ ግራቪቲ ተሰጥቶናል የፍሉዱ ማለት ነው። ኤንድ ዘ ዲፈረንሻል ሄይት ቢትዊን ዘ ቱ አርምስ ኦፍ ዘ ማኖሜትር ኢዝ 50 ሴንቲሜትር። ይህም ከፍታ ተሰጥቶናል። ኢፍ ዘ ሎካል አትሞስፌሪክ ፕሬሸር ኢዝ 0.8 ATM ዲተርማይን ዘ አብሶሉት ፕሬሸር ኢን ዘ ታንክ ፎር ዘ ኬዝ ኦፍ ዘ ማኖሜትር አርም ዊዝ ዘ ሃየር ፍሉድ ሌቭል ቢንግ አታችድ ቱ ዘ ታንክ ኤ ላይ ማለት ነው። ቢ ላይስ ሎወር ፍሉድ ሌቭል ቢንግ አታችድ ቱ ዘ ታንክ። እነዚህ ሁለቱን እኒ እሺ ከኤን ጀምር። እንግዲህ ምን ይላል? ሃየር ፍሉድ ሌቭል ኦን ዘ ታንክ ሳይድ ይለናል። ፍሉዱ ከፍ ብሎ ያለው በታንኩ ሳይድ ቢሆን የተባልነው። እንግዲህ አብሶሉት ፕሬሸር ነው የተባልነው፣ የታንኩን ፕሬሸር ነው የተጠየቅነው ማለት ነው። እዚህ ጋር እንደምታዩት ይሄ ክፍት ነው፣ አትሞስፌሪክ ፕሬሸር አለ። ይሄ አትሞስፌሪክ ፕሬሸር እዚህ ጋር ጫና ያሳድራል፣ እዚህ ጋር ማለት ነው። እንግዲህ ይሄ ስታቲክ ነው፣ ኢኩሊብረም ላይ ነው ያለው፣ ስታቲክ ኢኩሊብረም ላይ ነው ያለው። ስለዚህ ሆሪዞንታሊ መጥቼ እዚች ጋም ቼክ ባደርግ እቺ አትሞስፌሪክ ፕሬሸር እዚህ ጋም ትገኛለች ማለት ነው። ለምን? ኢኩሊብረም ላይ ስለሆነ ይሄ ፕሬሸር እና ይሄ ፕሬሸር እኩል ነው የሚሆኑት፣ ይሄ አትሞስፌሪክ ፕሬሸሩ ማለት ነው። ይሄ አትሞስፌሪክ ፕሬሸር ደግሞ ከታች ነው ያለው እንደምታዩት። እዚህ ጋር ከዚህ ከታንክ ውስጥ የሚመጣ የጋሱ ፕሬሸር አለ። እንደገና ደግሞ በዚህ ኮለም ኦፍ ሊኩዊድ አማካኝነት ሌላ ፕሬሸር አለ፣ ሮ ጂኤች ይሄ ማለት ነው። ስለዚህ ይሄ ከታች ያለው አትሞስፌሪክ ፕሬሸር ፒኤቲኤም ማለት ነው፣ የሁለቱ ድምር ይሆናል ማለት ነው። ፒ ኦፍ ዘ ጋስ ፕላስ ሮ ጂኤች ይሄ ይሆናል ማለት ነው። ነገር ግን እኛ የምንፈልገው የጋሱን ነው ወይም አብሶሉት ፕሬሸሩን ነው። ሶ ፒ ኦፍ ዘ ጋስ እኩል ይሆናል ፒኤቲኤም ማይነስ ሮ ጂኤች ይሆናል ማለት ነው። ይሄ አብሶሉት ፕሬሸር ነው። እሺ ሶ ይሄ እኩል ይሆናል 0.8 ኤቲኤም ተሰጥቶናል። 0.8 እንግዲህ አንድ ኤቲኤም 101.3 ኪሎ ፓስካል እንደሆነ እናውቃለን። ይሄን ኮንቨርዥን እንጠቀም። ሲባዛ በ101.3 ኪሎ ፓስካል ማይነስ አሁን እንግዲህ ዴንሲቲ የምናውቀው ነገር የለም። ነገር ግን እዚህ ጋር ስፔሲፊክ ግራቪቲ ተሰጥቶናል። ይሄ ዴንሲቲ ኦፍ ዘ ኦብጀክት ነው። ኦኬ ስለዚህ የፍሉዱ ማለት ነው። ስለዚህ እቺ ጋር እንምጣ። ስፔሲፊክ ግራቪቲ ኢዝ ኢኳልስ ቱ ዴንሲቲ ኦቨር ዴንሲቲ የተሰጠው ፍሉድ ማለት ነው ኦቨር ዴንሲቲ ኦፍ ዋተር ነው። ዴንሲቲ ኦፍ ዋተር ነው። ሶ ይሄን ክሪስ ክሮስ ብናበዛው ምን እናገኛለን? ዴንሲቲ ኢዝ ኢኳልስ ቱ
ስፔሲፊክ ግራቪቲ ሲባዛ በዴንሲቲ ኦፍ ወተር ይሆናል። ሶ ዴንሲቲ ኢዝ ኢኳልስ ቱ ስፔሲፊክ ግራቪቲ 1.4 ነው። የውሃ ዴንሲቲ ደግሞ 1000 ነው። ይሄ ማለት ነው። ስለዚህ ዴንሲቲ ከዚህ ላይ ስንት እናገኛለን? ዴንሲቲ ኢዝ ኢኳልስ ቱ 1400 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ይሄ ይሆናል። ሶ እዚች ጋር 1400 እንተካ። 1400 ሲባዛ ግራቪቲ 9.8 እንጠቀም፣ ሲባዛ ከፍታ ይሄ ተሰጥቶናል 0.5 ሜትር ይሆናል። ሴንቲሜትሩን ወደ ሜትር ስንቀይር ማለት ነው ታይምስ 0.5 ይሆናል ማለት ነው። ሶ የጋሱ ፕሬሸር እኩል ይሆናል። ይሄንን አብዙት፣ ካልኩሌተር ተጠቀሙና 81.04 ኪሎ ፓስካል ይሆናል። ማይነስ ይሄኛውንም በተመሳሳይ አብዙት 6.86 ኪሎ ፓስካል ይሆናል። ስለዚህ ፕሬሸር ኦፍ ዘ ጋስ ወይም አብሶሉት ፕሬሸር ማለት ነው 74.18 ኪሎ ፓስካል ይሆናል ማለት ነው። ይሄ ይመጣል። ቢ ሎወር ፍሉድ ሌቭል ኦን ዘ ታንክ ሳይድ። አሁን ደግሞ በታንኩ ሳይድ ያለው ፍሉድ ሌቭሉ ምን ሲሆን ነው የሚለን? አነስተኛ ሲሆን ማለት ነው። ይሄኛው ከፍ ብሏል ማለት ነው። እሺ እንግዲህ እዚህ ጋር ደግሞ ተመልከቱ። እዚች ፖይንት ላይ ስንመጣ ፒ ኦፍ ዘ ጋስ እናገኛለን። ስታቲክ ኢኩሊብረም ላይ ነው፣ ልብ አድርጉ። ሆሪዞንታሊ ልክ እዚች ፖይንት ላይ በመጣ ይሄም ፒ ኦፍ ዘ ጋስ ይሆናል። ፒ ኦፍ ዘ ጋስ እዚህ ውጪ እዚች ፖይንት ላይ ምን አለን? ፒ አትሞስፌሪክ አለን። እንደገና ደግሞ በዚህ ኮለም ኦፍ ሊኩዊድ ሮ ጂ ኤች ይሄን የሚያክል ሌላ ምን አለን ማለት ነው? ፕሬሸር አለን ማለት ነው። ሶ ይሄ ዩ ከታች ያለው የላይኞቹ ድምር ይሆናል። ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ አትሞስፌሪክ ፕሬሸር ፕላስ ሮ ጂ ኤች ይሄ ይሆናል ማለት ነው። ሶ ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ ይሄ ማለት ነው አትሞስፌሪክ ፕሬሸር 0.8 ሲባዛ በ101.3 ኪሎ ፓስካል ሲደመር ዴንሲቲ አግኝተናል ኦልሬዲ 1400 ሲባዛ 9.8 ግራቪቲ ማለት ነው። ከፍታ ይሄ 0.5 ሜትር ማለት ነው። በ0.5 ይሆናል። ሶ ፒ ኦፍ ዘ ጋስ እኩል ይሆናል ይሄ 81.04 ኪሎ ፓስካል ይሆናል። ፕላስ ይሄኛው ፓርትስ 6.86 ኪሎ ፓስካል ይሆናል ማለት ነው። ኪሎ ፓስካል ይሄንን እንደምር 81.04 6.86 09.78 ሶ ፒ ኦፍ ዘ ጋስ ስንት ይሆናል ማለት ነው? 87.9 ኪሎ ፓስካል ይሆናል ማለት ነው። 16ኛ ጥያቄ ዘ ጌጅ ፕሬሸር ኢን ኤ ሊኩዊድ አት ኤ ዴፕስ ኦፍ 2.5 ሜትር ኢዝ ሬድ ቱ ቢ 28 ኪሎ ፓስካል ዲተርማይን ዘ ጌጅ ፕሬሸር ኢን ዘ ሴም ሊኩዊድ አት ኤ ዴፕስ ኦፍ 9 ሜትር። እንግዲህ ይሄን ጥያቄ በአጭሩ መስራት እንችላለን። እንዴት አድርገን? እንደዚህ 2.5 ሜትር ላይ ስንት 28 ኪሎ ፓስካል ፕሬሸር ካገኘን 9 ሜትር ላይ ምን ያህል ይሆናል ብለን ክሪስ ክሮስ ብናበዛው ስንት እናገኛለን? 100.8 ኪሎ ፓስካል እናገኛለን። ይሄ እናገኛለን ማለት ነው። ፈተና ላይ በዚህ መልኩ ብትሄዱ አዋጭ ነው። እሺ ሌላኛው አሰራር ፕሬሸር ኢዝ ኢኳልስ ቱ ሮ ጂ ኤች ይሄ ነው። እንግዲህ ፕሬሸሩ ተሰጥቶናል 28 ኪሎ ፓስካል። ሌላ ይሄ ዴፕስ ተሰጥቶናል። ዴንሲቲ ታይምስ ግራቪቲ ይሄ ኮንስታንት ነው፣ ምንም ልዩነት የለውም ማለት ነው። እኩል ይሆናል ፒ ኦቨር ኤች ይሆናል። ፒ ስንት ነው? 28 ኪሎ ፓስካል ነው። ኦቨር ከፍታውስ 2.5 ሜትር። ይሄንን ፒ1 እንበለው እንግዲህ ፒ1 እንበለው። ፒ2ስ ምን ይሆናል? ፒ2 ኢዝ ኢኳልስ ቱ ሮ ጂ ኤች 2 ይሄኛውን ኤች1 እንበለው ኤች1 እንበለው ማለት ነው። እንግዲህ እዩ ይሄ ኮመን ነው። ዴንሲቲውም ግራቪቲውም ምንም ልዩነት የለውም። ሴም ሊኩዊድ ይለናል፣ ሴም ሊኩዊድ። ስለዚህ ፒ2 ኢዝ ኢኳልስ ቱ እዚች ቦታ ላይ ምን መተካት እንችላለን? ይሄንን መተካት እንችላለን። 28 ኪሎ ፓስካል ኦቨር 2.5 ሜትር ሲባዛ ኤች2 9 ሜትር ተሰጥቶናል። 9 ሜትር። ስለዚህ ይሄንን ሜትር
በዚህ ማቃለል እንችላለን። ካልኩሌተር ተጠቀሙና አብዙት። ይሄንን ስንት ታገኛላችሁ? 100.8 ኪሎ ፓስካል ይሆናል ማለት ነው። 17ኛ ጥያቄ ኮንሲደር a 55 ኪሎግራም woman who has a total foot imprint area of 400 centimeter square. She wished to walk on the snow, but the snow cannot withstand pressures greater than 0.5 kilopascal. Determine the minimum size of the snowshoes needed imprint area per shoe to enable her to walk on the snow without sinking. እንግዲህ 55 ኪሎ ግራም የምትመዝን አንድ ሴት አለች እና በበረዶ ላይ መሄድ ፈለገች። በረዶ ደግሞ ማክሲመም ከዚህ በላይ ጫና መቋቋም አይችልም፣ ይሰምጣል ማለት ነው። ስለዚህ ሚኒመም የጫማ ሳይዙን ዲዛይን አድርጉን የተባልነው። እስኪ የተወሰኑ አሳምፕሽኖችን እንውሰድ። አንደኛው አሳምፕሽን ምንድነው? the weight of the woman is distributed uniformly on the imprint area of the shoes. ይሄ አንደኛው ነው። 1 foot carries the entire weight of the woman during walking. እንግዲህ እግራችንን እያነሳን በምንሄድበት ሰዓት አንደኛው እግር ሙሉ ሰውነታችንን ይሸከማል። ይሄንን አሳምፕሽን መያዝ አለብን ማለት ነው። the weight of the shoe is negligible. የጫማውን ክብደት ከግምት ውስጥ አናስገባም ማለት ነው። እነዚህን አሳምፕሽኖች እንያዝና ወደ ስራችን እንግባ። እሺ pressure is equals to force over ኤሪያ ነው። በዚህ ኬስ ፎርሳችን ምንድነው? የሴትየዋ ክብደት ነው የሚሆነው ማለት ነው። ሶ ይሄንን ዌይት ኦቨር ኤሪያ ማለት እንችላለን። ዌይት ደግሞ ማለት ማስ ታይምስ ግራቪቲ ኦቨር ኤሪያ ይሆናል ማለት ነው። እሺ ፕሬሸር ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ ኦቨር ኤሪያ። እንግዲህ ሚኒመም ሳይዝ ነው የተጠየቅነው ማለት ነው የጫማውን። ስለዚህ ይሄንን ክሪስ ክሮስ ብናበዛው ኤሪያ ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ ኦቨር ፕሬሸር ይሆናል ማለት ነው። ሶ ሚኒመም ይሄን መሆን አለበት። ካልሆነ ግን ኤሪያው ከዚህ ቢበልጥ ምንም ችግር የለውም ማለት ነው። ይሄንን ወይም ስትሪክትሊ በዚህ መልኩ ማስቀመጥ እንችላለን። ኤሪያ ግሬተር ዛን ኦር ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ ኦቨር ፒ ይሆናል ማለት ነው። ያው ሚኒመሙን ስለተባልን ግን በዚህኛው መልኩ ብንቀጥል የተሻለ ይሆናል። እሺ ኤሪያ ኢዝ ኢኳልስ ቱ ማስ 55 ኪሎ ግራም ነው። ግራቪቲ 9.8፣ ፕሬሸር 0.5 ኪሎ ፓስካል። 0.5 ኪሎ ማለት 1000 ነው። ይሄ ይሆናል ማለት ነው። ዩኒታችን ሜትር ስኩዌር ይሆናል፣ ምክንያቱም ሁሉም በኤስአይ ዩኒት ስለሆነ ያሉት ማለት ነው። እሺ ይሄ እኩል ይሆናል፣ የላይኛውን አብዙት 539 ይሆናል። 539 ኦቨር የታችኛው ደግሞ 500 ይሆናል። 500 ማለት ነው። እሺ እንደዚህ እናድርግ እስኪ። ይሄንን ሁለተኛ ብናበዛው የላይኛው ስንት ይመጣል? 1078 ይሆናል። ኦቨር የታችኛው ደግሞ 1000 ሜትር ስኩዌር ማለት ነው። ስለዚህ ከዚህ ላይ ኤሪያ ኢዝ ኢኳልስ ቱ 1.078 ሜትር ስኩዌር ይሆናል ማለት ነው። ስለዚህ የጫማ ሳይዙ ይሄን ያክል መሆን አለበት ማለት ነው። እንግዲህ አሳምፕሽናችን ምንድነው? አንዱ ልክ በአንደኛው እግሯ በምትረግጥበት ሰዓት ሙሉ ሰውነቷን መሸከም አለበት ተባብለናል። ስለዚህ ይሄን ያክል ኤሪያ ያለው ጫማ መዘጋጀት አለበት። በእርግጥ ይሄ ፕራክቲካል አይደለም። 18ኛ ጥያቄ a 75 ኪሎግራም ማን ፍሎትስ ኢን ፍሬሽ ወተር with 3% of his volume above water when his lungs are empty. እንግዲህ አየር ወደ ውስጥ ባላስገባበት ሁኔታ ላይ 3% ሰው አካሉ ብቻ ነው ማለት ነው ተንሳፎ ያለው፣ 97% ወደ ውስጥ ሰምጦ ይገኛል። እንዲሁም ደግሞ ወደ ውስጥ አየር ካስገባና ሳምባው በአየር ከተሞላ 5% አካሉ ወደ ላይ ይሆናል፣ 95% ደግሞ ወደ ውስጥ ይሰምጣል ማለት ነው። ካልኩሌት ዘ ቮሊዩም ኦፍ ኤር ኢንሄልስ ኮልድ ሂዝ ለንግ ካፓሲቲ ኢን ሊተርስ ዳዝ ዚስ ለንግ ቮሊዩም ሲም ሪዝነብል ይለናል። እንግዲህ አሁን ምን የተጠየቅነው ማለት ነው ልክ አየር ወደ ውስጥ ባስገባበት ሰዓት ምን ያህል ነው የዛ ወደ ውስጥ ያስገባው አየር ቮሊዩም ኦፍ ዘ ኤር ማለት ነው። ይሄን የተጠየቅነው። እሺ እንደዚህ እናርግ እስኪ። ይሄንን እንደ ሰውየው አድርገን እናስበው። ይሄን ቦክሱን ማለት ነው። ይሄኛው ወደ ውስጥ ሰምጦ ያለው ፓርት ነው። ይሄ ደግሞ ከላይ በኩል ያለው ማለት ነው። እሺ ኬዝ 1 ላይ ኢምፒቲ ነው። ሆድ ውስጥ ምንም ነገር የለም። ኬዝ 1 ብለን እንያዝ እንግዲህ። ኬዝ 1 ምን ሆኖ ማለት ነው? ኢምፒቲ፣ አየር ኢንሄል ሳያደርግ ማለት ነው። እሺ ሌላ ይሄን ፎርሙላ እናውቃለን። ቮሊዩም ኦፍ ፍሉድ ዲስፕሌስድ ኦቨር ቮሊዩም ኦፍ ዘ ኦብጀክት ኢዝ ኢኳልስ ቱ ዴንሲቲ ኦፍ ዘ ኦብጀክት
ኦቨር ዴንሲቲ ኦፍ ዘ ፍሉድ ይሄንን እናውቃለን። ወይም ዴንሲቲ ኦፍ ዘ ፍሉድ ይሄን እናውቃለን። እሺ እንግዲህ እዩ ይሄ ፍራክሽን ምንድነው የሚያሳየን ተባብለናል። ምን ያህሉ ወደ ውስጥ ሰምጦ ይገኛል የሚለውን መረጃ ነው የሚሰጠን ማለት ነው። እንግዲህ እዩ ይሄ ፓርት ማለት ነው። ይሄ በቀይ የተቀባው ቮሊዩም ኦፍ ፍሉድ ዲስፕለስድ ነው። ይሄ ደግሞ ቶታል እንዳለ ቮሊዩም ኦፍ ዘ ኦብጀክት ነው። ሶ ከዚህ ከቶታሉ ከቪኦ ማለት ነው ምን ያህሉ ነው ውሃ ውስጥ ሰምጦ ያለው የሚለውን መረጃ ይሰጠናል። እንግዲህ እዩ ምን ይለናል? a man floats in fresh water with 3% of his volume above water ይለናል። ያ ማለት 97%ቱ ወደ ውስጥ ነው ማለት ነው። ይሄኛው ደግሞ የሚሰጠን መረጃ ምንድነው? ወደ ውስጥ ሰምጦ የሚገኘው ምን ያህል ፓርቱ ነው የሚለውን ነው። ስለዚህ ከ100% ላይ 3%ቱን ስንቀንስ፣ ምክንያቱም ይሄ ከላይ በኩል ያለው ይሄ 3% ነው። እዚህ ውስጥ ደግሞ ሰምጦ የሚገኘው የግድ ስንት ፐርሰንት ይሆናል ማለት ነው? 90% ይሆናል። ያው 100% ለመሆን ማለት ነው። ስለዚህ ይሄ 97% ይሆናል። እኩል ይሆናል ዴንሲቲ ኦፍ ዘ ኦብጀክት ወይም ዴንሲቲ ኦፍ ዘማን ባዶ ሆዱን እያለ ማለት ነው ኢምፒቲ ሆኖ እያለ ሆዱ ኦቨር ሳምባው ኦቨር ዴንሲቲ ኦፍ ዘ ፍሉድ ያው ውሃ ስለሆነ ዴንሲቲው እዚህ ጋር 1000 ነው። እዚህ ጋር 1000 እናስገባ ማለት ነው። እሺ ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት 0.97 ማለት ነው። 0.97 ስለዚህ ዴንሲቲ ኦፍ ዘማን ኢምፒቲ ሆኖ እያለ ማለት ነው ስንት ይሆናል? 970 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ይሄ ይሆናል። እሺ አሁን ደግሞ እንደገና ወደ ሁለተኛው ኬዝ እንሂድ። ሁለተኛው ኬዝ ላይ ደግሞ ስንሄድ ፉል ሆኖ እያለ ማለት ነው። ኬዝ 2 ፉል ሆኖ እያለ ማለት ነው። በተመሳሳይ ዴንሲቲ ኦፍ ዘ ኦብጀክት በዚህ ኬዝ ደግሞ ፉል ሆኖ እያለ ማለት ነው። ፉል ኬኤል ልጨምርበት እዚህ ጋር ኦቨር ዴንሲቲ ኦፍ ዘ ፍሉድ ስንት ይሆናል? አሁን እንግዲህ በዚህ ኬዝ ደግሞ እዩ 5%ቱ ከላይ ነው። ስለዚህ 95%ቱ ደግሞ ወደ ውስጥ ሰምጦ ነው ያለው ማለት ነው። ስለዚህ 95%ቱን 0.95 ማለት እንችላለን። 0.95 ማለት 95% ማለት ነው። በዚህ መልኩ እናስቀምጠው። እሺ የውሃው ዴንሲቲ ደግሞ 1000 እንደሆነ እናውቃለን። ስለዚህ ከዚህ ላይ ዴንሲቲ ኦፍ ዘ ፍሉድ ፉል ሆኖ እያለ ማለት ነው አየር ወደ ውስጥ አስገብቶ እያለ ማለት ነው እኩል ይሆናል ስንት ይመጣል? 950 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። አየር ወደ ውስጥ ካስገባ በኋላ የሚኖረው ዴንሲቲ ይሄንን የሚያክል ይሆናል ማለት ነው። ይሄ ልብ አድርጉ ዴንሲቲ ኦፍ ኤ ማን ዊዝ ኤር ማለት ነው። with air in the lung በዚህ መልኩ ያዙት። አሁን ሁለት መረጃ ይዘናል ማለት ነው። ይሄንን ይዘናል። ወደ ቀጣይ ስቴፕ እንሂድ። እሺ እንግዲህ የተጠየቅነው ቮሊዩም ኦፍ ዘ ኤር ነው። ሳምባው ውስጥ ያለውን አየር ቮሊዩም ማለት ነው። ስለዚህ አሁን እንደዚህ እናድርግ። ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም። ይሄንን ፎርሙላ እናውቃለን። ከዚህ ነው የምንነሳው። እንግዲህ አሁን ይሁ እንግዲህ ወደ ሳምባው ምን አስገብቷል? አየር አስገብቷል ማለት ነው። ስለዚህ ይሄ ዴንሲቲ ምን ይሆናል ማለት ነው? ይሄኛው ዴንሲቲ ይሆናል ማለት ነው። ዴንሲቲ ኦፍ ዘማን ዌን ሂ ኢዝ ፉል አየር ሳምባው ውስጥ በበቂ ሁኔታ በገባበት ሰዓት ማለት ነው እኩል ይሆናል። ወደ ማሱ ስንመጣ ደግሞ የሰውየው ራሱ ማስ አለ። እንደገና ወደ ሳምባው የሳበው አየር የራሱ የሆነ ማስ አለው፣ ምንም እንኳን ኔግሊጂብል ቢሆንም ማለት ነው። ኦቨር ሰውየው የራሱ የሆነ ቮሊዩም አለው ፕላስ እንደገና ወደ ሳምባው ያስገባው አየር ደግሞ የራሱ የሆነ ምን አለው? ቮሊዩም አለው ማለት ነው። አሁን እንግዲህ እዚች ጋር ለመለየት ያክል ይሄኛው ማስ ኢምፒቲ ሆኖ እያለ ማለት ነው። ኢምፒቲ ከዛ አየር አስገባ። እንደገና ይሄኛው ቮሊዩምም ሳምባው ኢምፒቲ ሆኖ እያለ ከዛስ የገባው አየር ማለት ነው። አይ ቲንክ ሴንስ ይሰጣል። እንግዲህ እኔ ያለው ለምሳሌ አየር ወደ ውስጥ ካላስገባው የኔ ማስ ይሄ ይሆናል።
ልክ አየር ወደ ውስጥ ሳስገባ ደግሞ የዛ አየር ማስ ይደመራል ማለት ነው። እኔ ላይ እንከብዳለን ማለት ነው። ሶ ወደ ቮሊዩሙ ስንመጣ የራሴ ቮሊዩም አለ። እንደገና ደግሞ ወደ ሳምባይ የገባው አየር የራሱ የሆነ ቮሊዩም አለው። ይሄ ይሆናል ማለት ነው። አሁን ከዚህ ውስጥ እንግዲህ ተመልከቱ፣ ይሄ መረጃ አለን። ስንት አግኝተናል? 950። ስለዚህ እዚች ጋር እንምጣ። 950 ኪሎ ግራም ፐር ሜትር ኪዩብ እንበል ኢዝ ኢኳልስ ቱ ማስ አየር ወደ ውስጥ ሳያስገባ ማለት ነው 75 ኪሎ ግራም ነው ፕላስ ማስ ኦፍ ዘ ኤር እዩ እዚህ ጋር ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው ብለናል። እዚህ ጋር ክሪስ ክሮስ ብናበዛው ማስ ምን ይሆናል? ዴንሲቲ ታይምስ ቮሊዩም ይሆናል። ስለዚህ ማስ ኦፍ ዘ ኤሩን በምን መግለጽ እንችላለን ማለት ነው? ዴንሲቲ ኦፍ ዘ ኤር ታይምስ ቮሊዩም ኦፍ ዘ ኤር ብለን በዚህ መልኩ ማስቀመጥ እንችላለን። ኦቨር እንግዲህ የምንፈልገው ልብ አድርጉ ምኑን ነው? ይሄኛውን ነው ማለት ነው። ይሄ ይቀመጥ። ከስር ቮሊዩም ኢምፒቲ ሆኖ እያለ ማለት ነው። ኢምፒቲ ሆኖ እያለ እሱንም በምን መተካት እንችላለን? ቮሊዩም ኢምፒቲ ሆኖ እያለ ዴንሲቲ ማስ ኦቨር ዴንሲቲ ምን ይሰጠናል? ቮሊዩም ይሰጠናል። ማስ ኦቨር ዴንሲቲ ምን ይሰጠናል? ቮሊዩም ይሰጠናል። እንግዲህ ኢምፒቲ ሆኖ እያለ ነው። ማስ ኢምፒቲ ሆኖ እያለ ኦቨር ዴንሲቲ ኢምፒቲ ሆኖ እያለ አየር ወደ ውስጥ ሳያስገባ ማለት ነው። እንግዲህ ይሄ መረጃ አለን እዚህ ጋር እንደምታዩት፣ ይሄኛውም አለ እዚህ ጋር። እዚህ ጋር ልጨምርባት ፕላስ ቪኤ። እሺ አሁን ዴንሲቲ ኦፍ ዘ ኤርን ከየት እናምጣ? ዴንሲቲ ኦፍ ዘ ኤር 1.23 ነው። ዴንሲቲ ኦፍ ዘ ኤር 1.29 ኪሎ ግራም ፐር ሜትር ኪዩብ ነው። ከዚህ በፊት አንዳንድ ኤግዛምፕሎች ላይ ተጠቅመነዋል ይሄን ቁጥር። እሺ 950 እኩል ይሆናል 75 ሲደመር ዴንሲቲ ኦፍ ኤር 1.29 ታይምስ ቪኤ ኦቨር ማስ ኢምፒቲ ሆኖ እያለ ማለት ነው አየር ወደ ውስጥ ሳያስገባ 75 ኪሎ ግራም እዚህ ጋር ተሰጥቶናል። ኦቨር ዴንሲቲ አየር ወደ ውስጥ ሳያስገባ ማለት ነው ስንት ነው? 970 ይሄ ያለ ፕላስ ቪኤ ይሄ ያለን ማለት ነው። እሺ ክሪስ ክሮስ እናብዛው። ይሄን ክሪስ ክሮስ ብናበዛ 950 ሲባዛ በ75 ኦቨር 970 ፕላስ 950 ሲባዛ በቪኤ እንግዲህ ይሄ 950 ይሄንንም ያበዛል ማለት ነው። እሺ እኩል ይሆናል 75 ሲደመር 1.29 ቪኤ ይሆናል ማለት ነው። ይሄ ይሆናል። እሺ ይሄን ፓርት ካልኩሌተር ተጠቀሙና አብዙት። ስንት ይመጣል? 73.45 ይሆናል ፕላስ 950 ቪኤ እኩል ይሆናል 75 ሲደመር 1.29 ቪኤ ይሆናል። አሁን ላይክ ተርም የሆኑትን እንሰብስብ ወደ አንድ ቦታ ማለት ነው። 950 ቪኤ ሲቀነስ 1.29 ቪኤ እኩል ይሆናል 75 ሲቀነስ 73.45 ይሄ ይመጣል ማለት ነው። ወደ ቀጣይ ፔጅ እንሂድ። ይሄን ስናቀናንስ ስንት እናገኛለን? 948.71 ቪኤ እኩል ይሆናል እዚህ ጋር ደግሞ 1.55 ይሆናል ማለት ነው። ሶ ቪኤን ለማስቀረት ሲካፈል ለ948.71 ኦቨር ለ948.71 ይሄ ይሆናል ማለት ነው። ይሄንን በዚህ እናቃል። እሺ ቪኤ ቀረ እዚህ ጋር እኩል ይሆናል ቪኤ 1 አፕሮክሲሜትሊ ማለት ነው 1.63 ታይምስ 10 ዘ ፓወር ኦፍ -3 ሜትር ኪዩብ ይሆናል። ይሄ ይሆናል ማለት ነው። ወደ ሊትር ስንቀይረው 1 ሜትር ኪዩብ እኩል ይሆናል 1000 ሊትር ነው፣ ወይም 10 ዘ ፓወር ኦፍ 3 ሊትር ማለት እንችላለን። ሶ 1 ሊትር እኩል ይሆናል 10 ዘ ፓወር ኦፍ -3 ሜትር ኪዩብ ይሆናል ማለት ነው። ስለዚህ 10 ዘ ፓወር ኦፍ -3 ሜትር ኪዩብ የሚለው ቦታ ላይ ሊትር መተካት እንችላለን። ስለዚህ ቪኤ እኩል ይሆናል 1.63
ሊትር ይሆናል ማለት ነው። ይሄን ያክል ቮሊዩም ያለው አየር ወደ ውስጥ ስበን አስገብተናል ማለት ነው። እንግዲህ ይሄ ሪዘነብል ቮሊዩም ነው ወይ ይለናል። የስ ምክንያቱም ከ4 እስከ 5 ወር እስከ 6 ሊትር ድረስ አየር ወደ ውስጥ አንድ አደልት የሆነ ሰው ስቦ ሊያስገባ ስለሚችል። 19ኛ ጥያቄ ሃይድሮሊክ ሊፍት ሃዝ ኤ ስሞል ፒስተን ዊዝ ሰርፌስ ኤሪያ 0.002 ሜትር ስኩዌር። ሶ የዚህኛው ኤሪያ የትንሹ ማለት ነው ኤ ዋል በለው እኩል ይሆናል 0.002 ሜትር ስኩዌር ነው ማለት ነው። ላርጀሩ ፒስተን ደግሞ ኤሪያው ስንት ነው? ይሄንን ኤ2 በለው ኤ2 ኢዝ ኢኳልስ ቱ 0.2 ሜትር ስኩዌር ይሆናል ማለት ነው። 0.2 እሺ assume your mass is 60 ኪሎ ግራም if you stand at the smaller piston እዚህ ጋር ብንቆም ማለት ነው ማስ ስንት ነው? 60 ኪሎ ግራም ነው። ሶ እዚህ ላይ አፕላይ የምናደርገው ፎርስ ዌይት 1 ልበለው ማስ ታይምስ ግራቪቲ ይሆናል። ማስ ስንት ነው? 60 ግራቪቲ 9.8 ይሄን ያክል ፎርስ አፕላይ እናደርጋለን ማለት ነው። እሺ how much mass can you lift at the larger piston ይለናል። እንግዲህ ሁለቱ ሳይድ ላይ ያለው ፕሬሸር ተመሳሳይ ይሆናል። እዚህ ጋር ያሳረፍኩት ጫና እዚህ ድረስ ይሰማል ማለት ነው። ይሄንን P1 ልበለው ይሄንን P2 ልበለው P1 is equals to P2 ፕሬሸር ማለት ደግሞ ፎርስ ኦቨር ኤሪያ ነው። F1 ኦቨር ኤሪያ 1 is equals to F2 ኦቨር ኤሪያ 2 ምን የተጠየቅነው? ማስ ነው የተጠየቅነው። ማስ ስለሆነ የተጠየቅነው ይሄንን ወዴት መቀየር እንችላለን? F1 ማለት ምን ማለት ነው? ማስ 1 ታይምስ ግራቪቲ ኦቨር ኤሪያ 1 እኩል ይሆናል M2 ታይምስ ግራቪቲ ኦቨር ኤሪያ 2 ማለት እንችላለን። ስለዚህ ከዚህ ላይ ግራቪቲ በግራቪቲ ይቃለላል። የተጠየቅነው ምኑን ነው? ይሄኛውን M2 ነው። M2 ነው የተጠየቅነው። ስለዚህ ለM2 ሶልቭ ብናደርግ ከዚህ ላይ M2 is equals to ኤሪያ 2 ኦቨር ኤሪያ 1 ሲባዛ በምን በማስ 1 ይሆናል ማለት ነው። ሲባዛ በማስ 1 እሺ ኤሪያ 2 0.2 ኦቨር ይሄ ታችኛውን ደግሞ እንዴት አድርገን መጻፍ እንችላለን? 2 ታይምስ 10 ዘ ፓወር ኦፍ -3 ይሆናል። -3 ሲባዛ M1 ስንት ነው የተሰጠን? 60 እዚህ ጋር 60 ላስቀምጥ። እሺ ይሄ እኩል ይሆናል 6 እቺኛዋ ነጥብ እቺ ነጥብ በዚህ 0 ትጠፋለች። ሶ እዚህ ጋር ምን ይኖረኛል? 12 ይኖረኛል ኦቨር 2 ታይምስ 10 ዘ ፓወር ኦፍ -3 ይሆናል። በሁለት አንድ ነው በሁለት 6 ስለዚህ እቺ ጋር 6 ትኖረኛለች። ይሄ 10 ዘ ፓወር ኦፍ -3 ወደ ላይ ሲወጣ 10 ዘ ፓወር ኦፍ +3 ይሆናል ማለት ነው። ስለዚህ M2 is equals to 6000 ምን ኪሎ ግራም ይሆናል ማለት ነው። 6000 ኪሎ ግራም። 20ኛ ጥያቄ a fluid that occupies a volume of 24 liter weighs 225 newton at a location where the gravitational acceleration is 9.8 meter per second square. Determine the mass of this fluid and its density. ማስ እና ዴንሲቲን የተጠየቅነው ማለት ነው። እዚህ ጋር ቮሊዩሙ በሊትር ስለተሰጠን ወደ ምን መቀየር አለብን? ወደ ሜትር ኪዩብ መቀየር አለብን። ሶ 1 ሜትር ኪዩብ 1000 ሊትር ነው። ስለዚህ 1 ሊትር ማለት ደግሞ 1 ሊትር ስንት ይሆናል? 10 ዘ ፓወር ኦፍ -3 ሜትር ኪዩብ ይሆናል ማለት ነው። ሶ ከዚህ ላይ ቮሊዩም ኢዝ ኢኳልስ ቱ 24 እዚች ኤል ቦታ ላይ ምን መተካት እንችላለን? ታይምስ 10 ዘ ፓወር ኦፍ -3 ሜትር ኪዩብ ይሄንን መተካት እንችላለን ማለት ነው። እሺ ዌይት ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ ምክንያቱም ዌይቱ ስለተሰጠን ከዚህ ላይ ማስ ማግኘት እንችላለን። ማስ ኢዝ ኢኳልስ ቱ ዌይት ኦቨር ግራቪቲ ይሆናል። ማስን ዌይቱ ስንት ነው? 225 ነው። ግራቪቲ 9.8 ነው ማለት ነው። ዩኒቱ ያው ኪሎ ግራም ይሆናል። በኤስአይ ስለሆኑ ሁለቱም ማስ ኢዝ ኢኳልስ ቱ ከዚህ ላይ 22.96 ኪሎ ግራም ይሆናል ማለት ነው። ይሄ ማሳችን ይሆናል። ሌላ ዴንሲቲ ተጠይቀናል። ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ማሱን ከላይ አግኝተናል 22.96
ኪሎግራም ነው ኦቨር ቮሊዩም 24 ታይምስ 10 ዘ ፓወር ኦፍ ምን -3 ዩኒቱ ኪሎግራም ፐር ሜትር ኪዩብ ይሆናል ማለት ነው። ሶ ከዚህ ላይ ዴንሲቲ እኩል ይሆናል 956.67 ኪሎግራም ፐር ሜትር ኪዩብ ይሆናል ማለት ነው። እንግዲህ ይሄን ምን እንደምታደርጉት 22.96 ኦቨር 24 አድርጉ። ይሄ 10 ዘ ፓወር ኦፍ -3 ነው። ወደ ላይ ሲመጣ 10 ዘ ፓወር ኦፍ +3 ይሆናል ማለት ነው። ስለዚህ 22.960 ሲካፈል ለስንት ሲካፈል ለ24 ይሆናል ማለት ነው። ይሄን ስታካፍሉ ይሄን ቁጥር ታገኛላችሁ። 21ኛ ጥያቄ ብለድ ፍሎስ አት አን አቨሬጅ ስፒድ ኦፍ 0.4 ሜትር ፐር ሰከንድ ኢን ሆሪዞንታል አርተሪ ኦፍ ሬዲየስ 1 ሴንቲሜትር ዘ አቨሬጅ ፕሬሸር ኢዝ 1.4 ታይምስ 10 ዘ ፓወር ኦፍ 4 ኒውተን ፐር ሜትር ስኩዌር አባቭ አትሞስፌሪክ ፕሬሸር ወይም ዘ ጌጅ ፕሬሸር ማለት ነው። ይሄ ጌጅ ፕሬሸሩ ነው። ዋት ኢዝ ዘ አቨሬጅ ስፒድ ኦፍ ዘ ብለድ ፓስት ኤ ኮንስትሪክሽን ዌር ዘ ሬዲየስ ኦፍ ዘ ኦፕኒንግ ኢዝ 0.3 ሴንቲሜትር ዋት ኢዝ ዘ ጌጅ ፕሬሸር ኦፍ ዘ ብለድ as it moves past the constriction። እሺ እንጀምር። እዚህ ጋር እንደምታዩት ሬዲየሱ ከፍ ያለ ነው። ይሄንን ሰፋ እናድርገው በዚህ መልኩ ማለት ነው። እንደገና እዚህ ጋር ደግሞ ይሁት ይሄ አነስተኛ ነው። ስለዚህ እየጠበበ ይሄዳል ማለት ነው። somewhere እዚህ አካባቢ ይሄ ያለን ብለን እናስብ። እንግዲህ እቺኛዋ ሬዲየስ ስንት ናት? እዚህ ጋር የተሰጠችን R2 0.3 ሴንቲሜትር ተሰጥቶናል። የመጀመሪያው 1 ሴንቲሜትር ነው። ይሄኛውን ደግሞ ስናይ R1 = 1 ሴንቲሜትር ነው። 1 ሴንቲሜትር። እሺ ሌላ ስፒድ ተሰጥቶናል። እዚህኛው ጋር V1 ስንት ተሰጥቶናል? 0.4 ሜትር ፐር ሰከንድ ይሄ ተሰጥቶናል። እንግዲህ እዩ እዚህ ጋር ሬዲየሱ አንሷል። እዚህ ጋር የምናገኘው V2 ከV1 እንደሚበልጥ እርግጠኛ ሆነን መናገር እንችላለን። ለምን? ኤሪያው ስለጠበበ ማለት ነው። ኤሪያው ስለጠበበ። እሺ ከኢኩዌሽን ኦፍ ኮንቲኒቲ ላይ ይሄ ያለን A1 V1 = A2 V2 ይሄ ያለን ማለት ነው። እንግዲህ የተጠየቅነው ምኑን ነው? V2 ነው። what is the average speed of the blood past a constriction where the radius of the opening is 0.3 ሴንቲሜትር ይለናል ማለት ነው። ኮንስትሪክሽን ያው የሚያዛባ ማለት ነው። የሆነ ቦታ ላይ ሳይዙ የሚያንስ ማለት ነው። ያው አሳንሰናል እዚህ ጋር። እሺ V2 = A1 ኦቨር A2 ታይምስ V1። እንግዲህ እዩ ይሄ ነገር ሰርኩላር ሼፕ ነው ያለው። ስለዚህ A1 ስንት ይሆናል? እዚህ ጋር A1 = ፓይ R ስኩዌር ፓይ R1 ስኩዌር ይሆናል። ኤሪያ ቱስ የዚህኛው ማለት ነው = ፓይ R2 ስኩዌር ይሆናል ማለት ነው። አሁን እንተካካ ቀጥታ V2 = ፓይ R1 ስኩዌር ኦቨር ፓይ R2 ስኩዌር ሲባዛ በV1 ስንት ነው? 0.4 ነው። 0.4 ይሄንን በዚህ እናቃለሁ። ሶ V2 = R1 ስንት ነው? 1 ሴንቲሜትር። ስለዚህ እዚህ ጋር 1 ላስቀምጥ ኦቨር R2 0.3። ነገር ግን ሁለቱም ምን መደረግ አለባቸው? ስኩዌር መደረግ አለባቸው። ስኩዌር ሲባዛ በ0.4 ይሆናል ማለት ነው። በ0.4 እሺ V2 = ይሄኛውን ፓርት ካልኩሌተር ተጠቀሙና ስሩት። ስንት ይመጣል? 1.11 እያለ ነው የሚቀጥለው ሲባዛ በ0.4 ከዚህ ላይ 4.44 ሜትር ፐር ሰከንድ እናገኛለን ማለት ነው። ምናልባት እቺኛዋን ፓርት እንዴት ማድረግ ትችላላችሁ? 1 ስኩዌር ሲደረግ 1 ነው ኦቨር 0.3 ስኩዌር ሲደረግ 0.09 ይሆናል። ይሄ ይሆናል ማለት ነው። ከዚህ በኋላ ካልኩሌተር ተጠቅማችሁ አንድን ለዚህ አካፍሉ። ከዛ የሚመጣውን ውጤት በ0.4 አባዙ። ይሄን ታገኛላችሁ። በርናውሊስ ኢኩዌሽንን እስኪ እንመልከት። እንግዲህ ይሄ ፓይፕ አለን ብለን እናስብ። የሆነ ከፍታ ኤች ላይ ነው ያለው እንበል። ይሄንን ኤች1 ልበለው። ይሄኛው ደግሞ ኤች2 ከፍታ ላይ ነው ያለው ብለን እናስብ። ኤች2 ማለት ነው። ሶ አሁን ፍሉዱ በዚህ ጋር በሚገባበት ሰዓት ይሄ እንግዲህ ምንድነው ከፍታ ስለሆነ የሆነ ኢነርጂ ያስፈልጋል። ፓምፒንግ ኢነርጂ እንለዋለን። ያንን
ፓምፒንግ ኢነርጂ እንዴት እንገልጸዋለን? ፕሬሸር ታይምስ ቮሊዩም በዚህ እንገልጸዋለን ማለት ነው። ፕላስ ሌላ እዚህ ጋር ምን አለን? እዚህ ጋር ይሄ በዚህ ከፍታ አማካኝነት ፖቴንሻል ኢነርጂ አለን mgh1። እንግዲህ ይሄ ፍሉድ በዚህ ውስጥ በሚሄድበት ሰዓት ምን አለው? የራሱ የሆነ ፍጥነት አለው። ሶ በዚህ ፍጥነት አማካኝነት ካይነቲክ ኢነርጂ ይኖረናል ሃፍ mv ስኩዌር ይሄ ማለት ነው። ሶ ይሄ ምን ይሆናል? ይሄ ኮንስታንት ነው የሚሆነው ነው የሚለን። ይሄ ኮንስታንት ይሆናል ነው የሚለን ማለት ነው። ሶ አሁን ከዚህ ላይ ተመልከቱ። ይሄንንም ለቮሊዩም ላካፍለው፣ ይሄንንም ለቮሊዩም ላካፍለው፣ ይሄንንም ለቮሊዩም ላካፍለው፣ ይሄንን ኮንስታንቱንም ለቮሊዩም ላካፍለው። ከዚህ ላይ ምን እናገኛለን? እዚህ ጋር ፒ ብቻ ይቀራል፣ ፕሬሸር ማለት ነው። እዚህ ጋር ያለው ፕሬሸር ፒ1 ልበለው፣ ፒ1 ፕላስ እዚህ ጋር እዩ ማስ ኦቨር ቮሊዩም ምንድነው? ዴንሲቲ ነው። ዴንሲቲ ታይምስ ግራቪቲ ታይምስ h1 ፕላስ ሃፍ ማስ ኦቨር ቮሊዩም ምን ይሆናል? ዴንሲቲ ታይምስ ምን v1 ስኩዌር። ይሄ ኮንስታንት ይሆናል ማለት ነው። በሌላ አነጋገር እዚህ ጋር መጥቼ ደግሞ ምን ልል እችላለሁ ማለት ነው? p2 ፕላስ ሮ g h2 ፕላስ ሃፍ ዴንሲቲ ታይምስ ምን v2 ስኩዌር እያልኩ በዚህ መልኩ መቀጠል እችላለሁ ማለት ነው። ይሄ ነገር ምንድነው? ኮንስታንት ነው ማለት ነው። ሌላ ፖይንትም ላይ ለምሳሌ እዚህ ጋር መጥቼ ኮንሲደር ባደርግ p3 ፕላስ ሮ gh3 ፕላስ ሃፍ ሮ v1 ስኩዌር ብዬ ልቀጥል እችላለሁ ማለት ነው። ይሄ በርናውሊስ ኢኩዌሽን ይባላል። ቀጣይ ጥያቄ ለመስራት የግድ ይሄንን መጠቀም አለብን ማለት ነው። ነገር ግን እዩ እዚህ ጋር ለምሳሌ ሆሪዞንታል ቢሆን ይሄ ፓይፕ በዚህ መልኩ ሆሪዞንታሊ ቢሆን ያለው h1 እና h2 ምን ይሆናሉ? እኩል ይሆናሉ። h1 እና h2 እኩል ይሆናሉ። ስለዚህ ይሄ ሮጂ ያለ እዚህ ጋር እዩ፣ እዚህ ጋርም ይሄ ሮጂ ያለ h1 እና h2 እኩል ከሆኑ ይሄ ከሁለቱም ሳይድ ላይ ምን ይሆናል? ይጠፋል ማለት ነው። ሶ ብቸኛው የሚቀረው ምን ይሆናል? p1 ፕላስ ሃፍ ሮ v1 ስኩዌር እኩል ይሆናል p2 ፕላስ ሃፍ ሮ v2 ስኩዌር ይሆናል ማለት ነው። ወደዚህ ሪዲዩስ ይሆናል ምን ከሆነ? ፓይፑ ሆሪዞንታል የተኛ ከሆነ ማለት ነው። እሺ እዚህ ጋር ተመልከቱ። ሆሪዞንታል አርተሪ ስለሚል ፖቴንሻል ኢነርጂው ከሁለቱም ሳይድ ላይ ይጣፋና ፎርሙላችን ወደዚህ ሪዲዩስ ይሆናል ማለት ነው። ወደዚህ ሪዲዩስ ይሆናል። እሺ ስፒድ v1 አለን እዚህ ጋር እንደምታዩት v1 አለን። v1 4 ሜትር ፐር ሰከንድ። እንደገና p1 አለን እዚህ ጋር p1 አለን። ምን የተጠየቅ ነው? what is the gauge pressure of the blood as it moves past the constriction ይለናል። ስለዚህ እቺን p2 ነው የተጠየቅ ነው ማለት ነው። p2 ነው የተጠየቅ ነው። ስለዚህ p2 is equals to p1 plus half rho v1 ስኩዌር ይሄኛውን ወደዚህኛው ሳይድ ስናመጣው ማይነስ half rho v2 ስኩዌር ይሆናል ማለት ነው። እሺ p2 is equals to p1 plus half rho ይሄ ለሁለቱም ምንድነው? ኮመን ነው። ስለዚህ v1 ስኩዌር ማይነስ v2 ስኩዌር ይሆናል ማለት ነው። እሺ አሁን እንተካካ። p1 ስንት ነው? p1 ይሄ ማለት ነው 1.4 ታይምስ 10 ዘ ፓወር ኦፍ 4 ኒውተን ፐር ሜትር ስኩዌር ነው። ፕላስ 1/2 ታይምስ የብለድ ዴንሲቲ ስንት ነው? 1060 ነው። 1060 ኢንቱ v1 ስንት ነው? 0.4 ስኩዌር ማይነስ v2 4.44 ስኩዌር ይሄ ይሆናል ማለት ነው። እንግዲህ ካልኩሌተር ተጠቀሙና ይሄንን ሲምፕሊፋይ አድርጉት። ምን ታገኛላችሁ? p2 is equals to 3.62 ኪሎ ፓስካል ይሆናል ማለት ነው። ይሄ ይሆናል። Suppose your mass is 70 kilogram and your density is 970 kilogram per meter cube. If you could stand on a scale in a vacuum chamber on Earth's surface, the reading of the scale could be ይሄን ያክል ማለት ነው። እንግዲህ በአየር ላይ ስንመዘን ይሄን ያክል ይሆናል ማስ ታይምስ ግራቪቲ። ኤ ላይ ያለውን ከዚህ በፊት አይተናል፣ የሆነ ኤክሰርሳይዝ ላይ ተመልሳችሁ እዩት። ቢ ላይ what will the scale read if you weigh yourself in a swimming pool with your body completely submerged? ኮምፕሊትሊ ሰመርጅድ ለመሆን ምን መሆን አለበት? የኛ ዴንሲቲ ኦፍ ዘ ማን ኦር ዘ ውመን ግሬተር ዛን ዴንሲቲ ኦፍ ዘ ወተር መሆን አለበት። ነገር ግን እዚህ ጋር እዩ
970 ነው ያለን ዴንሲቲ። የውሃ ዴንሲቲ ደግሞ 1000 ነው። ስለዚህ በለጠ? ይሄ በለጠ ማለት ነው። ሶ ፍሎት ነው የምናደርገው ማለት ነው። ፍሎት እናደርጋለን እንጂ ኮምፕሊትሊ ሰመርጅ ማድረግ አንችልም። ምናልባት ወደ ሪዲንጉ ከመጣን ኔጌቲቭ ነምበር ነው የሚያነባው። ኔጌቲቭ ቁጥር ያነባል። እንግዲህ ማምጣት ይቻላል ይሄንንም ኔጌቲቭ ቁጥር። እስኪ ስሩት እናንተ። 23ኛ ጥያቄ ዘ ኦርታ ኢዝ ዘ ፕሪንሲፓል ብለድ ቬሰል ስሩ ዊች ብለድ ሊቭስ ዘ ሀርት ኢን ኦርደር ቱ ሰርኩሌት አራውንድ ዘ በዲ። ኤ ካልኩሌት ዘ አቨሬጅ ስፒድ ኦፍ ዘ ብለድ ኢን ዘ ኦርታ ኢፍ ዘ ፍሎ ሬት ኢዝ 5 ሊትር ፐር ሚኒት ዘ ኦርታ ሃዝ ኤ ሬዲየስ ኦፍ 10 ሚሊሜትር። ቢ ላይም እንደዚሁ ተጠይቀናል ማለት ነው። እንግዲህ የተሰጠ ነገር አለ እዚህ ጋር። ከኤን ጀምር መጀመሪያ፣ ከዛ ወደ ቢ እንመጣለን። ኤ ካልኩሌት ዘ አቨሬጅ ስፒድ ኦፍ ዘ ብለድ ኢን ዘ ኦርታ ኢፍ ዘ ፍሎ ሬት ኢዝ፣ ፍሎ ሬት ተሰጥቶናል ኪው ማለት ነው 5 ሊትር ፐር ሚኒት፣ ይሄ ተሰጥቶናል። ሌላ ሬዲየስ ተሰጥቶናል። አር ኢዝ ኢኳልስ ቱ 10 ሚሊሜትር 10 ዘ ፓወር ኦፍ -3 ሜትር ይሆናል ማለት ነው። ይሄኛውንም ወደ ሜትር መቀየር እንችላለን። 5 ታይምስ 10 ዘ ፓወር ኦፍ -3 ሜትር ኪዩብ ኦቨር 1 ሚኒት ማለት ደግሞ 60 ሰከንድ ማለት ነው። ይሄንን እንያዝ። እሺ አቨሬጅ ስፒድ ነው እንግዲህ የተጠየቅነው። ኪው ኢዝ ኢኳልስ ቱ ኤ ታይምስ ቪ እንደሆነ እናውቃለን። ከዚህ ላይ ቪ ኢዝ ኢኳልስ ቱ ኪው ኦቨር ኤ ይሆናል ማለት ነው። ኪው ኦቨር ኤ ሶ ቪ ኢዝ ኢኳልስ ቱ ኪው 5 ሲባዛ በ10 ዘ ፓወር ኦፍ -3 ሜትር ኪዩብ ኦቨር ምን 60 ሰከንድ ይሄ ይሆናል ማለት ነው። ታይምስ 1 ኦቨር ኤሪያ። ኤሪያ ፓይ አር ስኩዌር። ፓይ ማለት ኤሪያ ኢዝ ኢኳልስ ቱ ፓይ አር ስኩዌር። ፓይ ማለት 3.14 ነው ሲባዛ አር ስኩዌር። ይሄ ማለት ምን ማለት ነው? ይሄንን እንዴት ማቃለል እንችላለን? 10 ዘ ፓወር ኦፍ -2 ሜትር ማለት እንችላለን። እሱን ስኩዌር ስናደርገው 10 ዘ ፓወር ኦፍ -4 ይሆናል ማለት ነው። ወደ ዩኒቱ ስንመጣ ደግሞ እዚህ ጋር ይሄ ሜትር ስኩዌር ይሆናል። ሜትር ስኩዌር ማለት ነው። ሶ ይሄ ሜትር ስኩዌር እችኛዋን ያጠፋታል። ሜትር ፐር ሰከንድ አለን ማለት ነው። ሶ ቪ ኢዝ ኢኳልስ ቱ በ5 1 ነው፣ በ5 12 ይሆናል። 10 ዘ ፓወር ኦፍ -3 ያለን እዚህ ጋር 10 ዘ ፓወር ኦፍ -4 አለን። ሶ -4 ወደ ላይ ሲወጣ ያ ማለት -3 ፕላስ 4 ስንት ይሆናል? 1 ማለት ነው። 10 ይኖረናል ማለት ነው ከላይ ኦቨር ከስርስ ይሄ 12 ነው። ልብ አድርጉ 12 ሲባዛ በ3.14 ሜትር ፐር ሰከንድ ይሆናል ማለት ነው። ይሄ ስንት ይመጣል? 0.265 አፕሮክሲሜትሊ ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ አቨሬጅ ስፒዱ ስንት ይሆናል? 0.265 ሜትር ፐር ሰከንድ ይሆናል። B. Blood also flows through smaller blood vessels known as capillaries. When the rate of blood flow in the aorta is 5 liter per minute, the speed of blood in the capillaries is about 0.33 millimeter per second. እንግዲህ እዩ እንደዚህ ሰፊ የሆነ አርተሪ አለ በዚህ መልኩ ማለት ነው። ልክ የሆነ ስቴጅ ላይ ሲደርስ ማለት ነው እንደዚህ ቀጫጭን ደግሞ ሌሎች ይኖራሉ። እንደዚህ ቀጫጭን ማለት ነው አርተሪስ የሚባሉ ብዙ ማለት ነው። በጣም ብዙ ሶ እያንዳንዳቸው አርተሪዎች የራሳቸው ኤሪያ አላቸው። እንደገና በእያንዳንዱ አርተሪ ውስጥ ብለዱ የሚሄድበት የራሱ የሆነ ፍጥነት አለው ማለት ነው። የራሱ የሆነ ፍጥነት አለው። እሺ given that the average diameter of the capillary የካፒለሪው average diameter ይሄ ነው ይለናል። ሬዲየሱ ምን ይሆናል? የዚህ ግማሽ ማለት ነው 4 times 10 the power of -6 ሜትር ይሆናል ማለት ነው። የዚህ የአርተሪው ማለት ነው የካፒላሪው ማለት ነው። ካልኩሌት the number of capillaries in the blood circulatory system ምን ያህል ካፒላሪስ እዚህ ጋር አሉ ማለት ነው። ሌት ኤን ልበለው እንግዲህ ኤን ካፒላሪስ አሉ እንበል። እንግዲህ አሁን ከምን እንነሳ? ከኦርታው ነው የምንነሳው። ከኦርታው ስንነሳ ኪው ኢዝ ኢኳልስ ቱ ኤ ታይምስ ቪ እንደሆነ እናውቃለን። ኤ ታይምስ ቪ። ነገር ግን እዩ ከዚህ ከኦርታው የመጣው ማለት ነው
ብዙ አለ በዚህ መልኩ። እዚህ ጋር ሲመጣ ምን ይሆናል? ይበታተናል ወደ ብዙ ማለት ነው። ስለዚህ ይሄንን ምን ማድረግ አለብን? እቺ የአንዷ አርተሪ ናት፣ የአንዷ አርተሪ ፍሎሬት ማለት ነው። ስለዚህ ሲባዛ በኤን ማለት አለብኝ። የአንዷ ከዛ ብዙ ኤን ታይምስ ስለሆነ ታይምስ ኤን ላለኝ። ይሄ ግን ዋናው የሚመጣበት ማለት ነው፣ ዋናው የሚመጣበት ማለት ነው። እሺ ይሄ ስንት ተሰጥቶናል? ይሄ ተሰጥቶናል ኦልሬዲ 5 ሊትር ፐር ሚኒት 5 ሲባዛ ሊትር ማለት 10 ዘ ፓወር ኦፍ -3 ሜትር ኪዩብ ማለት ነው። ኦቨር ሚኒትስ ወደ ሰከንድ ሲቀየር 60 ሰከንድ ይሆናል። እኩል ይሆናል ኤሪያ ፓይ አር ስኩዌር። ኤሪያ ኢዝ ኢኳልስ ቱ ፓይ አር ስኩዌር ነው። ስለዚህ እቺ ጋር እንምጣ። ኤሪያ ቦታ ላይ 3.14 ሲባዛ ሬዲየስ ተሰጥቶናል። እዚህ ጋር እንደምታዩት 4ን ስኩዌር ስናደርገው 16 ይሆናል። ታይምስ 10 ዘ ፓወር ኦፍ -6 ስኩዌር ሲደረግ 10 ዘ ፓወር ኦፍ -12 ይሆናል ማለት ነው። ታይምስ ቪ ደግሞ እዚህ ጋር ተሰጥቶናል፣ የካፒላሪው ማለት ነው 0.33 ሚሊ ማለት 10 ዘ ፓወር ኦፍ -3 ማለት ነው። ሜትር ፐር ሰከንድ። እዚህ ጋር ደግሞ ምን አለን? እዚህ ጋር ሜትር ስኩዌር አለን። ሶ ሜትር ኪዩብ ይሆናል ማለት ነው በጥቅሉ። ሶ ሜትር ኪዩብ በሜትር ኪዩብ፣ ሰከንድ በሰከንድ ይጠፋል ማለት ነው። ኤን አለ እንዳይረሳ፣ ይሄኛው ኤን አለ ዘሆል ይሄንን ታይምስ ምን ኤን እናድርገው ማለት ነው ኤን። ስለዚህ ኤን ኢዝ ኢኳልስ ቱ በአምስት አንድ ነው፣ በአምስት 12። ስለዚህ 10 ዘ ፓወር ኦፍ -3 ኦቨር 12 ሲባዛ በ3.14 ሲባዛ በ16 ሲባዛ በ0.33 ከላይ እዩ። ይሄ -12 ነው፣ ይሄ -3 ነው። ስንደምረው -15 ይሆናል። ሶ ወደ ላይ ሲወጣ ፕላስ 15 ይሆናል ማለት ነው። ፕላስ 15 እዚች ጋር ትንሽ የስፔስ ልውሰድ። ከዚህ ላይ ኤን ኢዝ ኢኳልስ ቱ ይሄንን አካፍሉ፣ ካልኩሌተር ተጠቀሙና 5.02 ታይምስ 10 ዘ ፓወር ኦፍ 9 ይሆናል ማለት ነው። 10 ዘ ፓወር ኦፍ 9 እዚህ ጋር እንደምታዩት እቺ ምናልባት ፓወር ናት። ይሄ ፓወር ነው፣ ከላይ ነው ያለው። ሶ ካልኩሌተር ተጠቀሙ። አንድን ለዚህ አካፍሉ። ከዛ ይሄ ፓወር አለን 10 ዘ ፓወር ኦፍ 12 ይሆናል። ሶስቱን ለፍራክሽኑ ወይም ለዴሲማሉ ስንሰጥ 5.02 ታይምስ 10 ዘ ፓወር ኦፍ 9 እናገኛለን።